ቀጥል እሺ አቶ ገዱ ትገባለህ እኔ የባህል አብዮት ይካሄድ እያልኩም አይደለም እንደው አንዱ ዛሬ የምንነጋገርበት ምክንያት አሁን ያለውን ትግል እንዴት አፕሮች ብናረገው ነው ውጤታማ የምንሆነው የሚል ስለሆነ በጣም ሬሌቫንት የሆነ ውይይት ሆኖ አገኘዋለሁና የባህል አብዮት ተካሂዶ ኦቨርናይት የሆነ ለውጥ ይምጣ እያልኩም አይደለም ነገር ግን መንግስት ላይ ፎከስ ሲደረግ አብሮ ለምሳሌ የኢኮኖሚ ችግር አስተሳሳሪ ጉዳይ ሆኖ እንዲመጣ ኢኮኖሚን ህብረተሰቡ የሚመለከትበትን መንገድ አብሮ ማስተካከል የግድ ይሆናል ወይም የሆነ ህብረተሰብ እዛ ጋር እየተጨፈጨፈ ዝም ማለት ዞሮ ያ ጭፍጨፋ ቤትህ እንዲመጣ መጋበዝ ነው የሚል ያመለካከት ለውጥ እንዲመጣ መጣርን ይጠይቃል ቅድም ያነሳሁትም የፕራዮሪቲ ኢሹ አሁን አብይ አህመድ የባህር በር ይዞ ሊመጣ ነው ሲባል እንዴት ትደግፋለህ ይሄንን ሲጀመር የምትኖርበት ቤት ከፈረሰ በኋላ በሩ የለም እኮ ብሎ ማለት ህብረተሰቡን ፕራዮሪቲን እንዲገነዘብ ማድረግንም ይጠይቃልና የባህል አብዮት ይካሄድ ማለትን አይደለም በፍጹም እያነሳሁ ያለሁት ግን መንግስት ላይ ፎከስ ይደረግ ሲባል ደግሞ ኢኮሊ ህብረተሰቡም መንግስትን አስመልክቶ አንድ መንግስት የሚያደርጋቸው ድርጊቶች ምን አይነት አንድምታ እንዳላቸው ቅደም ተከተላቸው ተያያዥ ውጤታቸው ሁሉም በተመለከተ ያለን እይታ ለውጥ እንዲያደርግ አብሮ መስራትም ይጠቅማል የሚል ነው አሳች ብዛም ልዩነት ያለው ነገር አይደለም እውነት ለመናገር አቶ ገዱ ቀጥል ምንድነው በፎከስ መደረግ ያለበት አገዛዙ ላይ ነው የሚለው ትክክል ነው እኔ ወደ ግራም ወደ ቀኝም ማለት አለብን ብያለሁ የጥፋቶቹ ሁሉ አሁን ባለንበት ሁኔታ ምንጩም አድራጊው እና ማተኮር ያለበት ትግላችን ከአገዛዙ ላይ ነው ነገር ግን ኢኳሊ ትኩረት መስጠት ያለብን የሚመስለኝ አሁን በህብረተሰባችን አብይ አህመድ ለመጋለብ እንደመነሻ የሚጠቀምባቸው ሁኔታዎች ህብረተሰቡን ማንቃት የሚያስፈልግ ይመስለኛል ለምሳሌ 2018 በመጣው ለውጥ ኢህአዴግን ከኢህአዴግ ደግሞ ሞሮፍ ኢህአዴግ ቢወገድ ሁሉ ነገር የችግሩ አብሮ እንደሚወገድ የሚያስበው ሰው በጣም ብዙ ነበር ሲምፕሊ ግለሰብ እንኳን ስለተቀየረ ከፍተኛ ለውጥ ይመጣል ብሎ ህዝቡ የሰጠውን ድጋፍ ምናውቀው ያ ምንድነው ከመነሻውን የስረ ነገሩን የኢትዮጵያ ፖለቲካ ብልሽት መሰረታዊ የሆነው ባክ ታሪኩን ብዙ ነገር ወደ ኋላ መሄዱን ላያስፈልግ ይችላል ከረንትሊ የቅራኔ ምንጭ የሞቢላይዜሽን መሳሪያ ሆነው ሊያገለግሉ የሚችሉትን ክፍፍሎቹ ግን እነዛ ላይ አተኩሮ እነዛ ለማጥፋት አሁን ለምሳሌ የምጠብቀው ነገር አለ አሁን አብይ እየሞከረ ያለው ምንድነው ቀጥሎ የሚጠቀመው የብሔር ፖለቲካን የሃይማኖት ፖለቲካን ነው እንደ መሳሪያ ሊጠቀም የሚችለው ለዚህ ለጦረኛ አቅጣጫ ህብረተሰቡን በዚህ ረገድ ያሉትን ስንጥቆችንም እንዲገነዘባቸውና ለነዛ ይሆን እነዛ የሚያነሳ ኃይል የሱ ወዳጅ መስሎ እንዲሰማው የሚያደርገውን አስተሳሰብ አብሮ እየቀየሩ መሄድና ከስረ መሰረቱ ለውጥ የሚያመጣ ነገር በአስተሳሰብ ደረጃ ካልተያዘ ለምሳሌ ድንገት ይሄ የአብይ አገዛዝ ቢወርቅ በተመሳሳይ ቁጥር 2 አብይ እንዳይመጣ ምንድነው ዋስትናቸው ዋስትና ሊሆን የሚችለው የህብረተሰቡ ንቃት ነው የህብረተሰቡ ግንዛቤ ነው ህብረተሰቡን ከዚህ ቀደም ከነበሩ ጥፋቶችም እያስተማሩ ነው በተለይም ደግሞ ሊሂቁ አሁንም አብይን ይጥላ እንጂ የሚበዛው ቀጣይ ሌላ አብይን የመሰለ ኃይል ቢመጣ እንዳይቀበል የሚያደርገው ያስተሳሰብ ለውጥ አምጥቷል ወይ የሚለው ነገር ስናየው ብዙ ችግር ያለበት ስለሚመስለኝ ለምን ሁለቱንም ላይ ከምንመለከታቸው መሰረታዊ የሆኑትን የኢትዮጵያን ኢሊት ፖላራይዝ ያደረጉት ነገሮች አሉ በነዛም ላይ እነዚህ መሰረታዊ የሆኑ ስንጥቆች እነዛን ሊሞላ በሚችል ግንዛቤ ሊፈጥር በሚችል
አድርገን ፎከሱ ግን አብይ እስካለ ድረስ በስልጣን ላይ እስካለ ድረስ የወቅት አጀንዳ መቀያየር ሊኖሩ ካልቻሉ በስተቀር በፍጹም ከጦርነት ኢትዮጵያ ትወጣለች ብሎ ማሰብ ዘበት እንደሆነ ይልቁንም አብይ ያለ አብይና ኢትዮጵያ የሚፋቱት በዚህ ሁኔታ ከቀጠለ አገሪቱን በማፍረስ ላይ ሊሆን ስለሚችል ህብረተሰቡ በተለይም ደግሞ ሊሂቁ የተሻለ ግንዛቤ የሚይዝበትን ሁኔታም አብሮ መማማር፣ መከራከር፣ መወያየትና ፈንዳሜንታል የሆኑ ልዩነቶች ላይ እየተነጋገሩ መልክ ማስያዝ የሚቻልበት ሁኔታ ቢኖር አይሻልም? ትግሉ በሐሳብ ላይ የተመሰረተ ለአብይ ፈርታይል ግራውንድ ለጦረኝነት ፈርታይል ግራውንድ የፈጠረው አስተሳሰብ እንዲስተካከል ከማድረግ ጋር አያይዞ ጦረኝነትን መታገል አይሻልም ወይ የሚል አስተሳሰብ ስላለኝ ነው። እሺ ጌታቸው ስለ ኢሊት ስለወሰደው ትምህርት ነው እያነሳን ያለ ነው እና በቅርበትም የምትከታተለው ስለሆነ ሪሊ አሁን በአጠቃላይ ሀገር ውስጥ ስላለው ልሂቅ አነሳን እና እሱን በተመለከተ ያለህን አስተያየት ማቅረብ እንድትጠበቅ ሆኖ በትግራይስ ያለው ልሂቅ ሪሊ በህብረተሰቡም ሆነ በራሱ ላይ ከደረሰው ነገር ተምሯል ወይ? እስካሁን ድረስ ከዚህ ከ5 ዓመት በፊት ከተነሳው ጦርነት ወዲህ ያሉት ነገሮችስ የሚያሳዩት ምንድን ነው የሚለውም አብሮ መታየት ያለበት ይመስለኛል። ሶሲ ላይ እስቲ በደንብ ነጥቦችን ብታነሳ ደስ ይለኛል። ሌሎች ቦታዎች ሌሎች አካባቢዎች ያሉ የብሔረ ሃይማኖትና የኢኮኖሚ ልሂቃንን በተመለከተ ሲነሳ በቀጥታ አት ዘ ሪሲቪንግ ኤንድ ኦፍ ዘ ፋየር የነበረ በሲጅ ውስጥ የነበረው ኢሊትስ እውነት ለመናገር ከዛ ከደረሰው ነገር የተማረው ትምህርት አለው የሚል ጥያቄም አብሮ መነሳት ስላለበት ነው። ቀጥል ጌታ። መልካም። ምናልባት በመጨረሻው ጥያቄ ለመጀመር ሊቃኑ በየዋና ከተማቸው ከፋፍለን ካየን አሁን የመቀሌ ቅድም ያልነውን ስህተት ላለመድገም ነው እኔም የዚህ ብሔር የዛ ብሔር ከምንላቸው የመቀሌው ሊቅና የባህር ዳሩ የአዲስ አበባ ምናምን እያልን ብናወራ እኔ በጣም ካልተማሩት ትምህርት ካልወሰዱ ሊቆች ብዬ የምወስደው እንዳልከው ዋና ከተማ መቀሌ ያደረገው ሊቅ ነው አንዱ ብዬ ነው የምወስደው። ለምን ትምህርት ቢወስድማ ኖሮ አንድ በተመሳሳይ ሁኔታ በተመሳሳይ መንገድ በተመሳሳይ ፕሮፓጋንዳ ያው የሚቀጥል ህወሓት እንዲቀጥል አይፈቅድም ነበር ብዬ አምናለሁ። ለምን ብዙ ነገሮች ሆኗል ማለት ገና ተሰንደው ያላለቁ አሁን የዚህ የትግራይ የጄኖሳይድ ኮሚሽን በተከታታይ ያወጣቸው ያሉ ሪፖርቶች አሉ። በዓለም አቀፍ ብዙ የተዘገበ አለ። ያ የደረሰበት ማህበረሰብ ምንድነው የሚያደርገው ብዬ የማምነው በተለይ ሊቁ በነገራችን ላይ ያው በተደጋጋሚ በሚዲያም የገለጽኩት የማምነው ነገር ትግራይ ውስጥ ያለው ገበሬ፣ አማራ ውስጥ ካለው ገበሬ፣ ኦሮሚያ የትም ቦታ ካለው ገበሬ እንኳን በኢትዮጵያ ውስጥ ኤርትራ ውስጥ ካለው ገበሬ ተመሳሳይና ዝቅተኛ ፍላጎት ነው ያለው። በሰላም ማደር፣ ልጆቹን በሰላም ማሳደግ፣ ጦርነት እንዳይኖር ነው የሚፈልገው። ሊቁ ግን ባደረገውም ባላደረገውም ማድረስ ሲገባው የማያደርገው ማድረግ ሳይገባው ደግሞ በሚያደርገው ነገር ያው ከጦርነት አልወጣም ይሄ ማህበረሰብ። ስለዚህ ትግራይ ውስጥ ለምሳሌ ሊቁ ምን ማድረግ ይችል ነበር? አንድ ውስጥ ተጠያቂነት ባለው መልኩ ምን ስላደረገ ነው በዚህ መልኩ ጦርነቱ መከራው የመጣው? ምን ወሰነ? ምን መወሰን ሲገባው አልወሰነም? የት ቦታ በሚል በኢንኳይሪ ኮሚሽን በሚዲያም ያወራነው ነው አቋቁሞ በላይቭ በህግ ባለሙያዎች በሰነዶች ተጠያቂነት መስፈን ነበረበት እዛው ትግራይ ውስጥ። አንድ ሁለተኛ ከጎረቤት ህዝቦችም ክልሎችም ሌሎች ልሂቃንም ጋራ ይሄ ያለፈው በተጠያቂነት እንዲደመደም ያለፈው ስንል በነገራችን ላይ ጦርነቱ የትግራይ ጦርነት ብቻ ማለት አይደለም። እኔ ያለፈው ስል በህይወት ያለ ቪክቲም ያለበት አገር እስከሆነ ድረስ 50 ዓመትም ይሁን በአንዱ ገዢም ይሁን በዛኛውም ገዢ ይሁን በትላንትና በከትላንትና ወዲያ በሙሉ ቪክቲም የሆነ ሰው እነዛ ወንጀለኛ የሚባሉ አካላት ራሳቸው እንዲከላከሉ ተደርጎ
ተጠያቂነት መስፈን አለበት ብዬ አምናለሁ። ያ አልተደረገም ትግራይ ውስጥ። አሁንም በዛ ቀጥሎ እንዳልከው ቅድም ስትጀምር አሁን በአፋር አንዱ ላይ አንዱ ከአዲስ አበባ አንዱ ከአስመራ ሆነው ያው መዋጋት ጀምረዋል የሚል እየሰማን ነው። ይሄ አንድ ነው። ሁለተኛ መማር ሲባል አሁን ቅድም ተነስቷል በተለያየ መልኩ ዋስትና ያስፈልጋል ብዬ አምናለሁ እኔ። አሁን የኢትዮጵያ ህዝብ ወይም የቀጠናው ህዝብ አጠቃላይ ዋስትና ከሌለው አንዱ በአንዱ ስለተተካ ወይም ደግሞ እመነኝ በሚል ሊሆን አይችልም ብዬ አምናለሁ። በቃ አሁን አብይ አህመድ the worst that can happen to the country ልንለው እንችላለን። በዚህ መስማማት እንችላለን። ግን ምንድነው ዋስትና? አሁን እሱን የሚተካው ሰው ተመልሶ ይሄንን እንዲያም ከሱ ተምሮ አብይ እኮ ኢህአዴግ ነበረ። ከኢህአዴግ ተምሮ ምናልባትም ከደርግም ተምሮ ከኃይለ ሥላሴም ተምሮ በሃይቴክ አድርጎ አመጣው ክፋቱንም ጥፋቱንም ብዬ ነው ማምነው እኔ። ስለዚህ ሌላ የሚተካውም ኃይል ያንን ላለማድረግ ዋስትና ስለሌለ የሚመጣው ዋስትና ግን ምንድነው? አንድ እዚህ በተለይ ነው ያለው በሰሜን ካናዳ አንዱ በጣም ችግር ሰመር እሳት ይነዳል፣ ያው ደኑ ማለት ነው። እና አንዱ የሚደረገው ምንድነው? እሳቱ አይቀርም ምክንያቱም ክላይሜት ቼንጅ አለ። ግን እንዳይሰፋ የሚቀጣጠሉ ነገሮች መቁረጥ፣ አስቀድመህ ያው መቁረጥ መለያየት ነው። እዚህ እየተወያየን ያለ ነው። እሳቱ አለ፣ አብይ አህመድ ነው። ግን የሚያቀጣጥለው ተቀጣጣይ ነገር እንዴት እናስወግድ ነው። ይሄ ደግሞ ከመቀሌ እስከ ባህር ዳር፣ ከባህር ዳር እስከ አዲስ አበባ፣ ከአዲስ አበባ እስከ ጅግጅጋ ነው አዋሳ ሁሉ ትምህርት መውሰድ አለበት። ትምህርት በቂ ያልወሰደ ብያልን ነው። ትምህርት መውሰድ አለበት። ትምህርት መውሰዱን ለማሳየት ምንድነው? አንድ ቅድም ልደቱ እንዳልከው በአዲስ ፕሮፓጋንዳ በአዲስ በቀይ ባህር በትስም ተመሳሳይ ትርክት 95 ለ5 ሲባል የነበረው አሁን ምን ሆኗል? 130 ለ3 ሚሊዮን 130 ለ2 ሚሊዮን ያው የኤርትራን ህዝብ ማለት ነው። እና ይሄ ለራሱ ክብር ያለው ለራሱ ማህበረሰብ ለኤርትራ ህዝብ በማሰብ ምናምን እንኳን ይቅርና ነው የምለው ለራስ በማሰብ ብቻ ማውገዝ ያለብን ነገር ነው። ኢትዮጵያ የባህር በር ያስፈልጋታል የታሪካዊ ነገር የሚለው እሱ እንደተጠበቀ ሆኖ ምክንያቱም እያንዳንዱ ሀገር የራሱ ብሔራዊ ጥቅም አለው። ብሔራዊ ጥቅሙን ማስከበር ጭምር የባህር በር አንዱ ስሌት ውስጥ የሚገባ ነገር ነው። ግን በምን ስም መቼ በምን ስልት የሚለው እሱን ለይተን መቃወም በተለይ ደግሞ በእንደዚህ ጄኖሳይዳል በሆነ መልኩ ቅድም ይልቃል ስታነሳ መንግስት እንደዚሁ ከየእንዳንዳችን ፍላጎታችንን ገድበን የምናቋቁመው ያልከው ነገር እዛ ላይ ለመጨመር ያክል ምንድነው አንዱ የዚህ ጄኖሳይዳል ኮንሶሊዴሽን ኦፍ ፓወር ስቴት ፓወር የያዘው አካል ሊሂቁ አንዱ ጄኖሳይድን እንደ ኔሽን ቢልዲንግ ነው የሚጠቀምበት የሚል የፖለቲካል ቲዮሪ አለ። አሁን ያልኩት ሰው ዲቨሎፕ እያደረገ ያለው እና እዚህ ውስጥ አሁን ለምሳሌ እኛ ምንድነው ኦኬ ኔሽን ቢልዲንግ ለአንድ ሀገር የሚያስፈልግ ነገር ነው። ግን ኖት ትሩ ጄኖሳይድ ማለት ያስፈልጋል። ይሄ ከማን ነው የሚጠበቀው? ከገበሬው አይደለም። ገበሬውማ እንዳልኩት ነው። አሁን እኮ እኛ እዚህ ሆነን የተለያየ ነገር ልንል እንችላለን። አሁን ወደ ቀይ ባህር ምናምን አብይ ቢዘምት የስ ወዶ የሚሄደው ጥቂት ሊሆን ይችላል። ግን ተገዶ የሚሄድ ሚሊየንስ አሉ። ተገዶ የሚሄድ ምንም አማራጭ የሌላቸው። በነገራችን ላይ አብይ የትግራይ ጦርነት ሲጀመር አንዱ ያስደነገጣቸው ለአውሮፓ ህብረት መሪዎች በግልጽ ማለት ነው በግልጽ ቋንቋ እንዲያውም ብዙ ህዝብ ስላለ ፖፑሌሽን አንድ ቻሌንጅ ስለሆነ ይሄ ጦርነት የጎንዮሽ ጥቅም አለው ብሎ በቃል ነግሯቸው አስደንግጧቸዋል። በቃ ህዝብ መቀነስ እንደ አድቫንቴጅ አስቀምጧል ሳያፈርስ ሳይፈራ ማለት ነው። ስለዚህ ዛሬም ሚሊዮኖች ወደ ጦርነት ይጓዛሉ ተገደው። እኛ እያደረግን ያለነው ውይይት አሁን አብረን ማየት ያለብን አንድ ሪሊ በእውነት ምናልባት እናንተ ፖለቲከኞች ናችሁ፣ ሶስታችሁ ፖለቲከኞች ናችሁ። ሪሊ ኢትዮጵያ ኢቭን በሊቅ ደረጃ ቅድመ ፖለቲካ አይደለም ወይ ያለው? ሪሊ ፖለቲካ ማለት ለኔ የሚገባኝ ማህበራዊ መሰረትን ትለያለህ፣
በብሔር ሊሆን ይችላል፣ በመደብ ሊሆን ይችላል፣ በርዕዮት ሊሆን ይችላል። ማህበራዊ መደብ መሰረትን ከለየ በኋላ ጥቅሙ ይሄ ነው። ይህንን ጥቅም ደግሞ ለማስከበር ይህንን ስልት ትጠቀማለሁ፣ ፎካከራለሁ፣ ወዳደራለሁ ትላለህ። ሪሊ እዛ ነው ያለና አይመስለኝም። ቅድም የምናስነሳቸው ጭፍጨፋዎች አሁን አብይ የሚናገረው ኢታማጆር ሹሙ የሚናገረው ስሰማ ሪሊ ፖለቲካ የሚሰራበት መደላድል ነው ወይ ያለው ወይስ ለነ አብይ አይነት የተመቸ እና ሌላ አብይ የሚተካ አይደለም ወይ? እነ ልደቱ እነ ይልቃል ያላችሁት ለምሳሌ ሶስታችሁም ያላችሁት አዎ ትኩረቱ እዚህ ላይ መሆን አለበት። ግን እኔ እሺ ትኩረቱ እሱ ላይ የሆነ ተቀየረ፣ እዛ የሚቀየርበት መንገድ ላይ ያልተቀየረ አፈር እያለ እዛ ምን ተክለው ብቻ ስለቀየርን ምንድነው የሚመጣው ለውጥ የሚል ስጋት አለኝ። ይሄ ስጋት ደግሞ የዚህ የትኩረት ማሳነስ ተደርጎ ሳይሆን መታየት ያለበት ትኩረቱን የበለጠ ሪፋይን ለማድረግ የበለጠ ለመጥራት የበለጠ ስል ለማድረግ ነው መጠቀም ያለብን ብዬ አምናለሁና የማስላት ስራ ነው ይሄ ውይይት ብዬ ነው ማምነው። አመሰግናለሁ። እሺ አሁን እሱኛውን ምዕራፍ ያው መሻገር ስላለብን ሌላ ነገር አብሮ እንደዚህ ላይ ልደቱን ላስገባውና የዚህ ፎከስን በተመለከተ አውርተናል። እኔ በጣም ደስ ብሎኛል በእውነቱ በዚህ ደረጃ ሁላችሁም ብስል ያለ የታሰበበት ሐሳብን ያቀረባችሁት ህብረተሰቡን ብዙ እንደሚጠቀም አውቃለሁኝ ከነዚህ ነገሮችና ፎከስን አወራን። ግን አሁን መሬት ላይ ይሄ እዚህ ቤት ያለ አንድ ስምምነት ሁላችሁም ጋር ማየው እኔም በሚገባ መጋራው በአሁን ወቅት በኢትዮጵያ ውስጥ ችግር እንዳይፈታ አንቆ የያዘ ተጨማሪ ችግር እየፈለፈለ ያለ በስልጣን ላይ በሚቆይባት በእያንዳንዷ ደቂቃ አገሪቱን ወደ አለመኖር እየቀየረ ያለ አብይ አህመድ የተባለ ግለሰብ አለ። ይሄ ግለሰብ የአገሪቱ ቁጥር 1 የህልውና ስጋት ነው የሚለው ላይ ልዩነት የለንም። አሁን የአገዛዙን የማስወገጃ ስልቶችን በተመለከተ ፎከሱን ተነጋግረናል። የማስወገጃ ስልቶቹን በተመለከተ ሁላችሁም በስልት ደረጃ አንድ አይነት እይታ ያላችሁም እሱን አሁን እዚህ አምጥተን እንድንከራከርበት ፍላጎት የለኝም፣ የውይይቱ ሐሳብም አይደለም። ስለዚህ ምንድነው ብናደርግ የምወደው በየኤሪያችሁ ያዋጣል ብላችሁ በምታስቡበት የትግል ስልት የተከደበትን እምርታ በተመለከተ እንድታወሩኝ ነው ያሰብኩት። ልደቱ የሰላማዊ ትግልን ሌሎቻችሁ በዛ ልዩነት አላችሁ እያልኩ አይደለም፣ ግን ሰላማዊ ትግልን በተመለከተ በተለያየ ጊዜ ስታነሳ አሁን ላይ መጽሐፍም ጽፈህ እዚህ ተነጋግረንበታል፣ መርቀነዋል፣ አውርተንበታልም በተለያየ ሁኔታና አሁን ላይ መሬት ላይ ያንን የትግል ስልት ወደፊት ለማስኬድ የሚረዱ ተጨባጭ እንቅስቃሴዎች አሉ ወይ? ባንተ በኩል የምታየውን እምርታ እንድትነግረን ነው። አብሮ አገዛዙን ከስልጣን ስለማውረጃ ስልቶችም ለማውራት ስለተገናኘን እነዛ ነገሮች በተጨባጭ እምርታ እያሳዩ መሆን አለመሆናቸውን ካሳዩም ካላሳዩም ለምን እንደሆነ እንድታነሳ ፈልጌ ነው። ይህንን አጋጣሚ ተጠቅመን ቀጥል። እሺ እንዳልከው ያው ኢትዮጵያ ውስጥ አሁን ባለው ነባራዊ ሁኔታ የተለያዩ የትግል ስልቶች ናቸው ያሉት። ማይጠበቅ አይደለም፣ የሚጠበቅ ነው። ምክንያቱም ቅድም ደጋግመን ሁላችንም እንዳልነው ጦርነትን ያገዛዝ ስልቱ አድርጎ የሚጠቀም መንግስት ባለበት ሀገር ምንም ጥርጥር የለውም የተለያየ አማራጭን መድህን አድርጎ የሚያስብ የፖለቲካ ኃይል ይኖራል። ጦረኛ መንግስት ነው ያለው። ሁሉንም ኃይል በጉልበት በጠበንጃ አንበረከካለሁ ብሎ የሚያስብ ኃይል ነው ያለው በስልጣን ላይ። ችግሮችን በውይይት በድርድር በፖለቲካ መንገድ እፈታለሁ ብሎ የሚያስብ መንግስት አይደለም ያለው። እንዲህ አይነት መንግስት ባለበት ሀገር በእኛም ሀገር ሲሆን እንደታየው በሌላውም ዓለም ሲሆን እንደታየው ጠበንጃ አንስተው የሚያምፁ የፖለቲካ ኃይሎች ይኖራሉ። ይሄ በፍጹም የሚጠበቅ ነገር ነው ማለት ነው። በተመሳሳይ ሁኔታ ደግሞ የለም እንደዛ አይነት ነባራዊ ሁኔታ መፈጠሩ እንደተጠበቀ ሆኖ በሰላማዊ መንገድም ለውጥ መምጣት ይችላል። በተለይም ደግሞ በሰላማዊ ህዝባዊ ቢተኝነት እንቅስቃሴ ለውጥ መምጣት ይችላል የሚል ደግሞ እምነት ያለን የፖለቲካ ኃይሎች አሉ። ሁለቱም ያው በየፊናቸው የራሳቸውን ስራ እየሰሩ ነው። እውነቱን ለመናገር በሁለቱም መንገድ ለውጦች አሉ የሚል እምነት አለኝ።
አንዱ አሁን ለየትኛውም የትግል ስልት ይሁን እንቅፋት የነበረው ችግሩን የጋራ አድርጎ አለማየት ነበር። የአንድ ህብረተሰብ ችግር አድርጎ የማየት ጦርነት አንድ አካባቢ ላይ ሲፈጠር ያ ጦርነት ነገ እኛ ላይ አይመጣም ብሎ የማሰብ የነከሌ ችግር ነው ብሎ የማሰብ በአጠቃላይ ችግሩን የጋራ አድርጎ ያለማየት ችግር ነበር። ይሄ ኦልሞስት አሁን በጣም በከፍተኛ ደረጃ እየተለወጠ ያለ ችግር ነው፣ አስተሳሰብ ነው። አብዛኛው ኢትዮጵያዊ አሁን ችግሩ የጋራ ነው። በየተራ ሊሆን ይችላል የሚመጣብን፣ ያንዳችን ሰፋ ያንዳችን ጠበብ ሊል ይችላል። ግን አሁን በስልጣን ላይ ያለው አገዛዝ የሁላችንም የህልውና ስጋት ነው። ሁላችንም ለማጥፋት በየተራ የሚሰራ ኃይል ነው የሚለው አስተሳሰብ ከጊዜ ወደ ጊዜ እየተጠናከረ ነው። በዚህ ምክንያት ጠመንጃ ያነሱትም ኃይሎች ከጎንዮሽ መባኮስ ወጥተው ወደ ህብረትና ወደ ትብብር የሚሄዱበት አቅጣጫ እየታየ ነው። በሰላማዊ ትግል የሚያምኑትም የፖለቲካ ኃይሎች ወደ አንድ ትብብር መምጣት አለበት። ይህን አገዛዝ በተናጠል ትግል ሳይሆን በትብብር ነው ልናሸንፈው የምንችለው የሚል አዲስ አስተሳሰብ፣ አዲስ ተነሳሽነት እየታየ ነው። እነዚህ ነገሮች በጣም ተስፋ ሰጪ ናቸው። የበለጠ ትኩረት አግኝተውና ተጠናክረው መቀጠል ያለባቸው ይመስለኛል። እኔ ወደማምንበት ወደ ሰላማዊ ትግሉ ሊሄድና ቅድም አሁን በጌታቸውን በኩል ሲነሱ የነበሩ ጉዳዮች በነገራችን ላይ አንድ በጣም በጥንቃቄ ልናየው የሚገባ አስተሳሰብ አለ ብዬ አምናለሁ። ሳንዘጋጅ ይሄ ዶክተር አብይ ከስልጣን ቢነሱ ምንድነው ሊመጣብን የሚችለው የሚለው ጥያቄው ራሱ በመድረኩ ላይ መኖሩ በጣም አስቸጋሪ ነገር ነው የሚል እምነት አለ። በምንም ተአምር ተዘጋጅተን ጠቅላይ ሚኒስትሩ ከስልጣን ቢወገዱ ምንም ጥርጥር የለው ብዙ የምንሰጋባቸውን ችግሮች ልንፈታ እንችላለን ተዘጋጅተን ከሆነ። ሳንዘጋጅም ጠቅላይ ሚኒስትሩ ከስልጣን ቢወገዱ ምናልባት ሊፈጠር የሚችል እድል አለ፣ አዲስ እድል ሊኖር ይችላል እንጂ የሚቀርብን ነገር የለም። ምክንያቱም እሳቸው በስልጣን በመቀጠላቸው የሚያስቀሩልን ምንም አይነት አደጋ የለም። ምንሰጋውን ማንም መጥቶ ያመጣዋል ብለን ምንሰጋውን አደጋ ሁሉ እሳቸው በስልጣን ላይ እስከዋሉ እስከ አደሩ ድረስ ያመጡታል። ይሄን አስተሳሰብ በጣም በጥንቃቄ ማየት ያለብን ይመስለኛል። አገዛዙ በቁጥር አንድ የፕሮፓጋንዳ መሳሪያ አድርጎ በህብረተሰብ አይምሮ ውስጥ ፍርሃት ለመልቀቅ ፍርሃት ለማሳደር የሚጠቀምበት አንዱ ስልት እኔ በወድቅ የባሰ ነገር ይመጣባችኋል የሚል እኔ ዶክተር አብይ ከስልጣን ቢወገዱ የባሰ ነገር ይመጣብናል የሚል ስጋት የለኝም። ምናልባትም አዳዲስ እድሎች ሊፈጠሩ ይችላሉ። ግን ከሁሉም የሚመረጠው እሳቸውንም ስናወርድ በዝግጅት መሆን አለበት የሚል እምነት አለ። ስለዚህ በሰላማዊ ትግሉ አሁን አንደኛ ችግሩ የጋራ መሆኑን መገንዘብ፣ ሁለተኛ በተናጠል ትግል ሳይሆን በትብብር ትግል፣ ትብብሩም ደግሞ በዋናነት የድርጅቶች የፖለቲካ ድርጅቶች፣ የሲቪክ ማህበራት፣ ህብረተሰብን በተለያየ ደረጃ የሚወክሉ አካላት ትብብር መኖር አለበት። ሶስተኛ የሚካሄደው ትግል በስሜት መሆን የለበትም። በጥናት ላይ የተደገፈ በሐሳብ ጥራት ላይ የተመረኮዘ መሆን አለበት። ይሄን የምናደርገው ለምንድን ነው? ካሁን ቀደም አግንተናቸው ያጣናቸው የለውጥ ሂደቶች አሉ። መስዋዕትነት ከተከፈለ በኋላ በሌሎች የተጠለፉ ለውጦች አሉ። መስዋዕትነት ከተከፈለ በኋላ የተኮላሹ ለውጦች አሉ። መስዋዕትነት ከተከፈለ በኋላ አንድን አምባገነን በሌላ አምባገነን የተኩ ለውጦች አሉ። እንዳውም ካሁን በኋላ ሊመጣ የሚችለው ለውጥ በዛም የማይገደብ ሊሆን ይችላል። አጠቃላይ ህዝባዊና ሀገራዊ ህልውናችንን ሊያሳጣን መንግስት የለሽ ሊያደርገን የሚችል ሊሆን ይችላል። ስለዚህ ሰላማዊ ትግሉ በድርጅቶች ጥምረት መመራት አለበት። በሐሳብ ጥራት በእቅድ መመራት አለበት። አገዛዙን ከስልጣን እንዴት እንደምናስወግደው የጠራ አቋምና ሐሳብ መያዝ አለብን። ከዛ በኋላ ደግሞ ሊተካ ስለሚችለው የሽግግር አካል ከወዲሁ ማሰብና መዘጋጀት አለብን የሚል ቀላል የማይባል ያስተሳሰብ ለውጥ እየመጣ ነው። እኔ እውነቱን ለመናገር ብዙ ስጋት አለኝ አገሪቱ ወደ መፍረስ ትሄዳለች የሚል። ከቅርብ ጊዜ ወዲህ ግን ይህን ስጋቴን ሊቀንሱ የሚችሉ በጎ የሚባሉ ለውጦች በተቃዋሚ ጎራ እያየሁ ሌት ተቀን ደክመን እነዚህን ችግሮች ፈተን በኢትዮጵያ እነዚህን የለውጥ እድሎች ያኮላሹብንን ችግሮች የማይደግም ህዝባዊ እምቢተኝነት ማቀጣጠል አለብን የሚል እምነት አለ። ይሄ እምነት የብዙዎቹ እየሆነ መጥቶ ከትናንት በፊት ሰላማዊ ትግልን ይቃወሙ የነበሩ አንዳንድ ኃይሎች ኢቭን በትጥቅ ትግል የሚያምኑትና ትጥቅ ትግል እያካሄዱ ያሉት እንኳን ትጥቅ ትግሉ በኖር እንደተጠበቀ ሆኖ ሰላማዊ ህዝባዊ እምቢተኝነት ያስፈልጋል የሚል አስተሳሰብ እያደገበት ይሄ እኔ በኢትዮጵያ ፖለቲካ ትልቅ ዴቨሎፕመንት ነው፣ ትልቅ ለውጥ ነው የሚል እምነት አለ። ይሄ የበለጠ እየጠነከረ ይሄዳል።
የሚል እምነት አለ። ስለዚህ እነዚህን ችግሮች የሚፈታ ካለፉት ድክመቶችና ጥፋቶች የተማረ ኢትዮጵያዊ ጀንዚ ለችግራችን ዋና መፍትሄ ነው። በቂ የሆነ ዝግጅት አድርገን ጥንቃቄ በተሞላበት ሁኔታ በድርጅቶች ህብረት በሐሳብ ጥራት በቅድ የተመራ ኢትዮጵያዊ ጀንዚ ማቀጣጠል እጅግ አስፈላጊ ነው የሚል ይሄ በሰላምም ለሚያምነው በጦርነትም ለሚያምነው ኃይል መድህን ይሆናል የሚል እምነት አለኝና እሱ አስተሳሰብ እያደገ እየመጣ ነው ቴዲ እና እኔ ፖዚቲቭ ነገሮች አሉ እና በህብረተሰቡ ውስጥም አዲስ ተስፋ እየተፈጠረ እንደሆነ ይታየኛል። እሺ አቶ ገዱ እዚህ ላይ እንግዲህ በመንግስት ኃላፊነቶች ውስጥ ለረጅም ጊዜ እንደተገለገለ ሰው በሶሪያ አሁን ኢትዮጵያ ውስጥ ያለውን መንግስታዊ ሁኔታ በተመለከተ ያለን አስተያየት ራሱ ሁኔታውን በትክክል ያገናዘበ ነው ወይ? ኢትዮጵያ ፌይልድ ስቴት ናት የምንለው አሁን እየሆነ ካለ ውጭ ምን ሲሆን ነው? ለምሳሌ ሞቃዲሾ ላይ የሲያድ ባሬ መንግስት በስልጣን እያለ ግን በመላ ሶማሊያ ጦርነት ከተቀጣጠለበት የቅድመ ይፋ የሲያድ ባሬ ከሞቃዲሾ መኮብለል በፊት ከነበረው ጊዜ በምን ይለያል? ወይም ሶሪያ አሳድ ላይ ከመውደቁ በፊት ሶሪያ ላይ ከነበረው አጠቃላይ የመፍረስ ሂደት በምን ይለያል? በአይነቱ በተፈጥሮ የተለየ ቢሆንም ሊቢያ ላይ ከመሐመድ ቀዛፊ መውደቅ በፊት የነበረ ሁኔታ ከፍተኛ ትርምስ ያው ኔቶም ተቀላቅሎበት የነበረ ቢሆን ከዛ በምን ይለያል? እና አሁን ኢትዮጵያ ውስጥ ያለው ሁኔታ አንስተው ስለምታውቅ ነው ከዚህ በፊት ማነሳለህ ይህን ጥያቄ በትክክል ካራክተራይዝ እያደረግነው ነው ወይ? አሁን ኢትዮጵያ ውስጥ ያለውን መንግስትና አገራዊ ሁኔታ ኢትዮጵያ ፌይልድ ስቴት ናት እንዳትባል የሚያደርግ ምን ነገር አለ? እንደ አብሮ ደግሞ በፖለቲካ ኃይሎች መካከል የሚጠበቀው ከዚህ በፊት ያልነበረ አዲስ አይነት መቀራረብና የመጣመር ፍላጎት ትመለከታለህ ወይ? እሱም በተመለከተ ያለህን ትዝብትና ሪኮሜንዴሽን እስቲ ያጋራን። በጣም አመሰግናለሁ። እንግዲህ ኢትዮጵያ ሌሎቹ ሀገሮች የደረሰው ቀውስና በኢትዮጵያ ያለው ሁኔታ ምናልባት በተወሰነ ደረጃ የማግኒቲዩድ ልዩነት ካልሆነ በስተቀር ያን ያህል የጎላ ልዩነት አለው ብዬ ለመውሰድ እቸገራለሁ በእኔ በኩል። ለምንድን ነው ይህን የምለው? አሁን የኢትዮጵያ ማዕከላዊ መንግስት ክልሎቹን አያስተዳድራቸው ከሞላ ጎደል የአዲስ አበባ መንግስት ነው የሆነው ማለት ይቻላል። ሁለተኛ የፌደራል ተቋማቱን በምንወስድበት ጊዜ እስካሁን ድረስ ከሞላ ጎደል በመከላከያ ኃይሉ ነው ብዙውን ነገር ለመቆጣጠር እየሰራ የነበር። አሁን ይሄ የመከላከያ ሰራዊት በጄኔራሎችም አልፎ አልፎ እያመለጣቸውን ቢሆን ሲናገሩ እንደምንሰማው በከፍተኛ ሁኔታ ተሰላችቶ በጉልበትም በግድም እየገደሉ ቢሆን ማዋጋት ወደማይችሉበት ደረጃ እያደገ ይመስለኛል። ሌላ በብልጽግና ፓርቲ ውስጥ ከሞላ ጎደል ሰውየውን የሚያመልኩ የተወሰኑ ሰዎች አሁንም ያሉ ቢሆንም ከታች እስከ ላይ ድረስ ያለው መዋቅር ምናልባትም ከአገዛዙ ራሱን ለጥፋቱ ሁሉ ወደ ላይ ያሉት ሰዎች ተጠያቂ የሚያደርግበት ሁኔታ እየተፈጠረና ታማኝነቱ በከፍተኛ ሁኔታ እየቀነሰ የሄደበት ሁኔታ አለ። በፕራክቲስም በምናይበት ጊዜ አሁን የአማራ ክልልን ሁኔታ ብናገር የአማራ ክልል መንግስት መዋቅር ማለት ነው የጸጥታ ኃይሉ የመሳሰለው ከአብይ መንግስት ጋር መሰለፉ በራሱ ኦድ ነው ማለት በግልጽ በተለያየ መንገድ አማራን የመስበር አጀንዳ ይዞ እየተንቀሳቀሰ ባለበት ሁኔታ ከሱ ጋር ተሰልፎ መዋጋት በተለይ ይሄ የፋኖ እንቅስቃሴ ከተጀመረ በኋላ የሚያስገርሙ እንትኖች አሉት። ወደፊትም እኛም ለምን ብለን መጠየቅ ያለብን ነገሮች አሉ። ያሁኑ ግን አሁን ቀስ በቀስ ይሄ እየተነጠለ የመሄድ ሁኔታ አለ። ምናልባትም አሁንም ግንዛቤው ገና የሆነ ለዕለት ጉርሱ ምናምን አብሮ እዛው ተሰልፎ ማግኘት እንዳማራጭ የወሰደ ወይም ደግሞ እንደው መካሪ ዘመድም የሌለው ኃይል
ምናልባት እዛ ጋር በተግባር አሁን ጦርነቶች ውጊያዎች በሚካሄዱበት ጊዜ እነዚህ ሰዎች የሚሞቱትን የሚያልቁትንም እንደ ሰው አይቆጥሯቸው። አክቹዋሊ መከላከያ ሰራዊትም እንደ ሰው ባይቆጥሩትም የበለጠ ደግሞ በአማራ መዋቅር ላይ ከፍተኛ የሆነ ጥላቻ አሁን አክቲቭ የሆነ ፋኖ አለ ፖቴንሻል ፋኖ አድርጎ ነው መንግስት እንትን የሚላቸው የሚመለከተው ማለት። ስለዚህ ነገ ፋኖ የሚሆን ነው ብሎ እንደ እንትን አይቆጥሩም። እና ከዚህ አንፃር መንግስት በከፍተኛ ሁኔታ ይደግፉት ከነበሩት ኃይሎች በእጅጉ እየተዳከመ ያለበት ሁኔታ ነው ያለው። ኦንሊ ይሄ መንግስት ከሞተበት መቅበር ያልተቻለው የተቃዋሚ ኃይሎቹ የመተባበር ውስንነት የነበረ መሆኑ። አሁን ጥሩ ነገር የመጣው አቶ ልደቱም ካነሳው አኳያም ጨምረው ምንድነው በእኛ ፖለቲካ ባህል ሁሉም ለየራሱ በተናጠል አሸናፊ መሆንን ነው ፍላጎቱ የነበረው። በፋኖም ይሄ ይንጸባረቅ ነበር። በሌሎቹም ተቃዋሚዎች እንደዚህ አይነቱ ሁኔታዎች ነበር። በተናጠል ነው። አሁን እያንዳንዱ በተናጠል ሄዶ የትም መድረስ እንደማይችል አትሊስት በግንዛቤ ደረጃ እየያዘ ነው ማለት ይቻላል። አሁን የፋኖ መንፈስ ብንወስነው በየቦታው የነበሩት በየሪጅኖቹ በተናጠል በየራሳቸው የሆነ ታምር የሚፈጥሩ አድርገው የመመልከት ሁኔታ ነው። አሁን ይሄንን ተገንዝበውታል። ካልተባበሩ በስተቀር የትም መድረስ እንደማይችል ኖት ኦንሊ የአማራ ኃይሎች እርስ በርሳቸው መተባበር ብቻ አይደለም፣ ከትግራይም ከኦሮሞም ከሌሎቹ ኃይሎች ጋር መተባበር የግድ መሆኑን እየተገነዘቡ የሆነበት ሁኔታ። ሌላም ነገር አለ። ይሄ በትጥቅ ትግል የተደገፈው በትጥቅ ትግል እየተካሄደ ያለው ትግል በከተማው ካልተደገፈ በስተቀር በከተማው ህዝብ ንቅናቄ ካልተደገፈ በስተቀር አንደኛ አድካሚ ነው፣ አሰልች ነው፣ በሌላ መልኩ ደግሞ ጊዜው ወሳጅ ነው። ስለዚህ መተባበር የግድ የትጥቅ ትግሉ ከፖለቲካዊ ትግሉ ሰላማዊ ትግል የሚለው እንኳን ያተለደቱ አገላለጽ የራሱ እንትን ሊኖር ይችላል። አሁን ባለች ኢትዮጵያ ሰላማዊ የሆነ ነገር ሊኖር አይችልም። ፖለቲካዊ የሆነው ትግል ከመሳሪያ ውጭ በሆነ የሚካሄደው ትግል አስፈላጊ መሆኑን የመገንዘብ ሁኔታ እያደገ ይመጣ ይመስለኛል። ስለዚህ እንዳልከው ጊዜ ከሰጠነው እነዚህ በተሟላ ሁኔታ ኮላፕስ ካደረጉት ሀገሮች ወደ እነሱ ደረጃ የሚሄድበት ሁኔታ ጥርጥር የለው። እኛ ፖለቲካችን አብዛኛው በኢሊቱ ላይ የችግሩ ዋነኛው መሰረት ያለው ከኢሊቱ ላይ ስለሆነ ወደ ህብረተሰቡ በኢሊቱ ልክ ባለው ደረጃ የርስ በርስ ቅራኔው ያልሰፋ በመሆኑና ለመንግስትነት ለስርዓት የኢትዮጵያ ህዝብ ያለው ተገዥነት ስቲል ተሟጦ ያላለቀ ከመሆኑ ጋር ተያይዞ እንዲሁም ደግሞ መፈራራትም በራሱ የፈጠረው ባላንስ ኑሮ ወደ ሌላ ቀውስ ውስጥ አልገባንም እንጂ ከሞላ ጎደል መንግስቱ ወድቋል። አሁን ያለቀለት መንግስት ነው። ይሄንን እያራዘም ነው ያለነው በተቃዋሚ ጎራ የተሰለፈው ነው ኃይሎች ነበር። አሁን ከዚህ አኳያ ግንዛቤ እየተያዘ መጥቷል። ይሄ ግንዛቤ አንድ ስቴፕ ወደፊት መውሰድ ይችላል የሚል አመለካከት አለ። በእኔም የበለጠ ባዝኖት ሰጥቼ መናገር የምፈልገው የወደፊቱ ተስፋ ያለው ከመተባበር ነው። ኢትዮጵያ ዳይቨርሲፋይድ የሆነ ብዙ ሃይማኖት፣ ብዙ ባህል፣ ቋንቋ ያላት ሀገር ነው። ሌላው ቀርቶ አንድ ፓወርፉል የሆነ ኃይል ቢወጣ እንኳ ኢትዮጵያን በተሟላ ሰላማዊ በሆነ መንገድ ወደ ትክክለኛው አቅጣጫ ለመምራት የሚያስችለው ሁኔታ ዝቅተኛ ነው። አሁን ካለው መንግስት እንደዛ አይነትም ኃይል ቢመጣ እኔ ችግር አለው ብዬ አልወስድም። ነገር ግን ዘለቄታ ያለው መፍትሄ ለማምጣት መተባበር የግድን ትንሽ አቅም የሚኖረው ትልቅ አቅም ከሁሉም በላይ ፖለቲካ መተሳሰብ በጋራ አገሪቱን ወደ ነው። አሁን አንዱ እየተቃጠለ ነው የሚድንበት ሁኔታ የለም። አሁን ተያይዞ በሁሉም አቅጣጫ እርስ በርስ ወደ መባላት ነው እያመራ እና የመተባበር ጉዳይ ለነገ የሚባል ነገር አይደለም። ከሁሉም በላይ ደግሞ ይሄ መተባበር መጀመሪያ ያለበት የሚመስለኝ እኔ በሐሳብ ነው። የሚያግባቡን እስከዛሬ ፖላራይዝድ የሆኑ ፖለቲካዊ እንትኖች አሉ። ብሔር ማዕከል ያደረገውና
መደብ ማዕከል ያደረገው ወይም ደግሞ ግለሰብ ማዕከል ያደረገው አካሄድ አለ። እነዚህ ሁለቱም ፌል ያደረጉ ናቸው በኢትዮጵያ ተጨባጭ። በከፊል ድሮውንም ግራፍትድ የሆኑ ነገሮች ናቸው፣ ከሌላ የመጡ ናቸው፣ ከኢትዮጵያ ሪያሊቲ ጋር በሚገባ ያልተዋሃዱ ነበሩ። ዞሮ ዞሮ ከቀውስ አላወጡ በተናጠል የሄድንበት እስካሁን ኢትዮጵያን የሚመስል የኢትዮጵያን ዳይቨርሲቲ ግምት ያስገባ፣ በሌላ መልኩ ደግሞ የሰውን ተፈጥሯዊ ሁኔታ ግምት ያስገባ ለኢትዮጵያ በሚበጅ መንገድ ሚድል ግራውንድ መፈጠር መቻል አለበት ብዬ አስባለሁ። በተቃዋሚ ኃይሎች ሁሉም የየራሱን ጫፍና ጫፍ ይዞ የሚሄደው መንገድ ለጥፋትና ለገዢዎች ለጥፋት ነው የዳረገ፣ ለገዢዎች ነው የተመቸው፣ ለአገዛዙ ነው የተመቸው። ይህ አይነቱ ሁኔታ እኔ ቅድም ትምህርት መወሰድ አለበት ብዬ እንትን ብለውም ህብረተሰቡን ኢሊቱም ይሁን ሌላው ህብረተሰብ ንቃት መያዝ አለበት ብዬ የማስበው በዚህ ረገድ ፖላራይዝድ የሆነ በጥላቻ ላይ የተመሰረተ ህብረተሰብን ማህበረሰብን እንደ ማህበረሰብ ግሩፕን እንደ ግሩፕ በጅምላ የመጥላት እና በመንጋ ሆይ የማለት ፖለቲካ ያደረሰን አሁን ከደረስንበት ደረጃ ነው። ከጥፋት ነው ያደረሰን። ከዚህ ወጥቶ በሰከነ መንገድ መመካከር የተጀመሩት አሁን እነዚህ ፍሬያማ እየሆኑ እንዲሄዱና እየዳበረ እንዲሄድ ሁሉም የኢትዮጵያ ህዝብ ኃይሎች የፖለቲካ ኃይሎች ቢያንስ የሚቀራረቡባቸው በሁሉ ነገር አንድ መሆን ይቻላል ተብሎ አይታመንም። ነገር ግን መቀራረብ ወደ ሽግግር ሊያመሩ የሚችሉ በጋራ ሀገርን ወደ ማሻገር የሚሄዱ ፖለቲካዊ አስተሳሰብ መሄድ እና መፍትሄ ሀሳብ መቀየስ ተገቢነት ያለው ይመስለኛል። የተጀመሩትን ጥረቶች ማጠናከር ነው። እኔ አሁን አንዱን ከዋናው ጠላት ላይ የኢትዮጵያ ህዝብ ዋነኛ ብሔራዊ ስጋት የሆነው አገዛዙ ነው። በተለይ ደግሞ ጠቅላይ ሚኒስትር እዚህ ላይ ማተኮር ሲገባ የጎንዮሽ መጓተቶች ብዙ ጥፋቶችን አስከትለዋል። በትግሉ ላይ ህዝቡ ተስፋ እንዲቆርጥ ላገዛዙ ደግሞ የተመቸ ሁኔታ እድሜው እንዲራዘም የበለጠ ለሌላ ጥፋት እየተዘጋጀ እንዲሄድ ጊዜ ሰጥተውታል እና አሁን ከዚህ ተገቢው ትምህርት መወሰድ አለበት የሚል አመለካከት ነው ያለኝ። ይህንን ካጠናከር በራሱ ወደቀ መንግስት ነው። በነገራችን ላይ ትልቁን ድርሻ አሁን በየቀኑ አሁን ሰሞኑን ጠቅላይ ሚኒስትሩ የተናገረው ኤታማዦር ሹሙ የተናገራቸው ንግግሮች በደንብ ለሚያስብ ህብረተሰብ ወይም ደግሞ በዚህ ረገድ ተደራጀ ሊህቅ ማለት ክሪሚናል እንትኖች ናቸው። ብርሃኑ ጁላ ስለ አሰብ ማምጣት ያወራል። በሌላ መልኩ እንደገና ደግሞ ስለ ይህዱልን ደግሞ የሚናገርበት ሁኔታ እና እነዚህ በኢኮኖሚው መሰረት አድርጎ የተናገሩት በፖለቲካው ስለ ሰላም በኢትዮጵያ ህዝብ ውስጥ ጥይት ድምፅ መሰማት እኮ አይቀርም። ሰላም የሌለ የሚመስለው በሰው አእምሮ ውስጥ ነው እንጂ ሰላም ነው ብሎ በገሃድ የሚታየው ከአንዱ አካባቢ ተነስቶ ወደ ሌላኛው አካባቢ ለመንቀሳቀስ ኢቭን አዲስ አበባ ከአዲስ አበባ ወጣ ብሎ 10-15 ኪሎ ሜትር እንኳን ሰላም በሌለበት ሁኔታ ለኢትዮጵያ ህዝብ በገሃድ ሰላም ነው፣ ሰላም የሌለው በእናንተ አእምሮ ውስጥ ነው ብሎ የሚያሾፍ አገዛዝ በስልጣን ላይ ያለበት ሁኔታ ምናልባትም ሌሎች ሀገሮች ሌሎች አገዛዞች ችግሩን አፕሪሼት አድርገው ምክንያቱን ሊሆን ይችላል ከራሳቸው የሚያደርጉት። ይሄኛው ግን ጠቅላላ በጋር የሚታየውን ረሃቡን፣ የሰላም እጦቱንም፣ የህግ አልባነቱንም፣ ሁሉንም የተቋማትን መፈራረስ እነዚህም ሁሉ ዲና ያደርጉት እንደ ኢትዮጵያ በመልካም ጎዳና ወደፊት እየተራመደች አድርጎ ሲያቀርብ በአንድ በኩል ለኢትዮጵያ ህዝብ ያለውን ንቃት ያሳያል። በሌላ መልኩ እንደገና ደግሞ አገዛዙ ራሱ በሪያሊቲ ሳይሆን በራሱ ቅዠት የሚኖር መሆኑን የሚያመለክት ስለሆነ
ይህንን ሁኔታ ለመቀየር መሰመር ያለበት የሚመስለኝ እኔ አሁን ተስፋ ሰጪ የሆኑ ወታደራዊ እንቅስቃሴም ጥሩ መተባበራቸው ደግሞ በጎ እያሳያቸው ነው ያለው እያመጡ ያሉት ውጤትም አለ ከሁሉም በላይ በህብረተሰቡ የፈጠሩት የመተባበር ስሜት ሲያሳዩ በህብረተሰቡ እየተፈጠረ ያለው ሌላው ቀርቶ አሁን እዚህ በውጭ ሀገር ያሉት እንኳን አልፎ አልፎ የመተባበር መንፈሶች ሲታዩ በህብረተሰቡ ውስጥ የሚፈጠረው ስሜት በጣም ትልቅ ነው እና ይህንን ማጠናከር እኔ ዝግጅትን ትንሽ ማፋጠን የሚያስፈልግ ይመስለኛል ከጊዜ ጋር አብሮ መሄድ የሚያስፈልግ ነው አገዛዙ ቢወርቅ ከአብይ የከፋ ሰው ይመጣል ብዬ አላስብም አተልዳቱ ነገር ግን እንደ አብይ ያለ ወይም ደግሞ ከአብይ ትንሽ ያለስ ለምን እንመኛለን ተዘጋጅተን የተሻለ ውጤታማ የሚሆን ከዚህ ማአት የሚያላቅቅ ሁኔታ እንዲመጣ የሚወስነው የኛ ዝግጅት ይመስለኛል ዝግጅቱን ስለ ዝግጅት ስመለከት እኔ በዚህ ረገድ ያለውን ከአብይ የተሻለ ወይም እንደ አብይ ያለ ሳይሆን በመሰረቱ ኢትዮጵያ ውስጥ ያለውን ችግር ስመቀል በሆነ መንገድ ሊያስተካክል የሚችል ሁኔታ እንዲፈጠር የሚያስችል ስራ መሰራት አለበት ዝግጅቱ ከዛ አካባቢ ነው መሆን ያለበት የሚል እምነት ነው ያለኝ እሺ አመሰግናለሁ እሺ ልደቱ አንዲት እንደው ማለፊያ ማልችላት ነገር ስላለች ነው አቶ ገዱ ያለው ነገር ላይ ስለ ሰላማዊ ትግል ትርጉም ህብረተሰባችን ውስጥ የተዛባ ትርጉም ያለው ሰላማዊ ትግልን እንደ ምንድነው ቀኝህን ሲመታህ ግራህን ስጠው የሚል አይነት ሃይማኖታዊ እይታ አድርጎ የማየት ችግር አለ እንደሱ ማለት አይደለም አንድ በጠበንጃው የሚተማመን አምባገነን መንግስት ባለበት ሀገር የሚካሄድ ሰላማዊ ትግል በተለይም ደግሞ ህዝባዊ ቢተኝነት ከግጭት የጸዳ ነው ማለት አይደለም ግጭት ደም መፋሰስ ሊኖር ይችላል አሁን በጀንዚ ሙቭመንት እየተካሄደባቸው ያሉ አገሮች ንጹሃን ዜጎች ይገደላሉ ንጹሃን ዜጎች ብቻ አይደሉም ዜጎች መብታቸውን ለማስከበር በሚወስዱት አጸፋ የመንግስት የጸጥታ ሰራተኞችም ይሞታሉ ስለዚህ ሰላማዊ ትግልን እንደው ዝም ብሎ ግራህን ሲመታ ቀኝህን ስጠው አይነት ሐሳብ ተደርጎ መታየት የለበትም ሰላማዊ ትግል አምባገነን የሆነ በጠበንጃው የሚተማመን የህዝብ መብት የማያከብር መንግስት እስካለ ድረስ ከግጭት የጸዳ ነው ማለት አይደለም የነዛ ግጭቶች መኖር ግን የሰላማዊ ትግልነቱን ትርጉም ሊያሳጣውና ጥያቄ ውስጥ ሊያስገባው አይገባም ይቺ ነገር ሊሰመርባት የሚገባ ይመስለኛል እና አንዳንድ ጊዜ ነገሮች በጣም አቀለን ሰላማዊ ትግል ሲባል እንደው ሁሉ ነገር በጣም ለስላሳ አየር ባየር ሰው የማይቆስልበት የማይገደልበት አድርገን የምናስብ ተደርጎ መታየት የለበትም ይሄ ትክክል አይደለም አሁን የጀንዚ ሙቭመንት ማንንም ሰላማዊነቱን ጥያቄ ውስጥ የሚያስገባው ግን ብዙ ሰዎች እየሞቱ ያሉት ደግሞ ሲቪሊያን ብቻ አይደሉም የመንግስት ታጣቂ ኃይሎች ጭምር እየሞቱ ነው ያ ግን የሰላማዊነቱን ትርጉም አይቀይርም ስለዚህ እኔ በዛ ደረጃ ነገሩን አቀለን ባናየው ጥሩ ነው ማለት ነው ከኛ ትርጉም አኳያ ተወለደቱ ምን ቢሆን ጥሩ ነው እኔ ይሄንን እንትሉ ይገባኛል አሁን ባልከው ነው የምረዳው ግን ያመጣ ህዝባዊ አመጽ እንቅስቃሴ ነው መሆን ያለበት ህዝብ የታጠቀ አይደለም በመሳሪያ ኃይል አይደለም ህዝባዊ አመጽ ፖለቲካዊ ነው ትግሉ ገጽታ ይሄ በአመጽ መልክ የሚንቀሳቀስና እንትኑን ከፍ በሚያደርግ ኢትዮጵያ ህዝብ በቃይ ብሎ ከተነሳ እኔ የምመስማማ ብዙ ጊዜ አንተ ከምታነሳ በቃይ ብሎ ከተነሳ ከትጥቅ ትግል ባጠረ የትጥቅ ትግሉ ከሚወስደው ጊዜ በእጅጉ ባጠረና ኮስቱም ዝቅተኛ በሆነ መንገድ ውጤት ማምጣት የሚያስችለው በህዝባዊ እምቢተኝነት የሚካሄደው ትግል እና ከዚህ አኳያ እነዚህ ህዝባዊ እምቢተኝነት የታጠቀው ኃይል አለ የራሱን ስራ ይሰራል ነገር ግን የከተማው ህዝብና የገጠሩ ህዝብ በጠቅላላ እንደ ህብረተሰብ በእምቢተኝነት መንቀሳቀስ አለበት የሚለው ሁኔታ ነው ሞር አጉልተን ማሳየት ያለብን ሰላማዊ የሚለው ሞር ኦፍ በውጤቱ የምናገኘው ነው እንጂ ሰላም ሲል ከኛ ሀገር ሁኔታ ምን ማለት አንጎስኒ ማስረዳት ኃላፊነት እኮ የኛ ነው አቶ ገዱ እኛ ማስረዳት አለብን እንጂ እየፈለግን ያለነው እንዲሆን የምንፈልገው ነገር አመጽ ነው ህዝባዊ እምቢተኝነት ነው ይሄንን ቦልድ አድርገን ለምን እንትን አንለውም ነው ሰላማዊ ማለት እየተናገርኩ እኮ ነው አሁን የምትለው ቃል እኮ ህዝባዊ እምቢተኝነት እያልኩ እየተናገርኩት እኮ አዎ ብዙ ጊዜ ሰላም ስትለው እንትኑ
ያተረጓጎም ልዩነት ነው። በኮንቴንት ደረጃ ልዩነት ስለሌለ ለምን መሰለህ ይሄን ማነሳበት ምክንያት አለኝ። ህዝባዊ እምቢተኝ ሰላማዊ ህዝባዊ እምቢተኝነትን ህገወጥ እንቅስቃሴ አድርጎ መንግስት መፈረጅ ይፈልጋል። እዛ ወጥመድ ውስጥ መውደቅ የለብን። ሰላማዊ ህዝባዊ እምቢተኝነት መብት ነው፣ ህገ መንግስታዊ መብት ነው፣ የተፈጥሮ መብት ነው እና ደግሞ ሰዎች የማይሞቱበት እንቅስቃሴ ማለት አይደለም። ስለዚህ መንግስት እምቢተኝነት ስለተባለ አመጽ ስለተባለ በህገ ወጥነት ሊፈርጀው አይችልም። እና እነሱ እንዲህ አይነት ፕሮፓጋንዳ ሲያራምዱ እኛ የጎሉን እንጨት እየነቀልን መንፏቀቅ የለብንም። ለህብረተሰቡ በደንብ ያሳሰቡን ጽንሰ ሐሳቡ ምን ማለት እንደሆነ ማስረዳት ነው የሚጠበቅብን እንጂ መሰረታዊ ዓለም አቀፍ ተቀባይነት ያለውን ትርጉም መቀየር የለብንም ማለት ነው። እሺ ወደ ይልቃል ሻገር ይሄኛው የመጨረሻ ራውንዳችን ነው። እዚህኛው ላይ ሁላችሁም እስካሁን ድረስ የተነጋገርናቸውን ነገሮች በሚጠቃልል መልኩ ግን አንድ ማንሳት የምፈልገው ነገር አለ። እስካሁን ስንነጋገር እንግዲህ በጽንሰ ሐሳቡ ላይ፣ በፎከሱ ላይ፣ በስልት ላይ፣ በትግል ስልቶች ትርጓሜ ላይ፣ በቃላት አጠቃቀም ላይ፣ በተጠያቂነትና መሰል ጉዳዮች ላይ በትርክት ዙሪያ ተነጋግረናል። ብዙ ጉዳዮችን አንስተናል። በዚህ በጣም ደስ ይለኛል። ግን ጥሪ ስናደርግ ልሂቁን እንዳወራን ሁሉ ዜጎች አሉ በየቦታቸው በየግለሰብነታቸው ያሉ አገዛዙ እስካሁን እያካሄዳቸው ያላቸውን ጦርነቶች እንዳይቀጥል፣ የሚያካሄዳቸውን እልቂቶች እንዳይቀጥል፣ ከዚህ በኋላ አዲስ ጦርነት እንዳይጀምር በየግለሰቡ መደረግ የሚችሉ ትንንሽ ግን ሲጠራቀሙ በጣም ውጤታማ ሊሆኑ የሚችሉ ተግባራት የሉም ወይ? እና እነዛ የሚፈለጉት አደረጃጀቶች እየተሰራባቸው እንደሆኑ እኔም በተወሰነ ደረጃ የማውቃቸው ነገሮች አሉ፣ በሀገር ውስጥም ሆነ በውጭ ማለት ነው። ግን ዜጎችስ እንደው የፖለቲካ ኃይሉ እስኪተባበር ብቻ ዝም ብለው መጠበቅ አለባቸው ወይ? ወደ እነሱስ በየግለሰብነታቸው በቤተሰብ ወይም በሌሎች አነስ ባሉ አደረጃጀቶች ሊያረጉ የሚችሏቸው አገዛዝን ግን በድምር ውጤትነት ሊያዳክሙ የሚችሉ የበለጠ ለሚካሄደው ትግል ቨልነራብል የሚያደርጉት ተግባራት የሉም ወይ? እሱንም ብታነሱ ደስ ይለኛልና ይህንን ውይይት ስናጠቃልል ዜጎች እና ልሂቃን እንዲያተኩሩባቸው የምትፈልጓቸውን ነገሮች በማንሳት ላይ እንድታተኩሩ ነው። ይልቃል ቀጥል። እነዚህ ቀደም ሲል ያነሳኋቸውን ነጥቦች በተመለከተ ያለህን አስተያየት። እውነት ነው እንግዲህ እንዳልከው ነው። አሁን እኛ ሀገር ብዙ ነገሮች ጓደኞች ያሏቸውን ሀሳቦች እስማማባቸዋለሁ። በአንድ ወይም በሌላ መንገድ ያገላለጽ ጉዳይ ካልሆነ ብዙዎቹ በመንፈስ ደረጃ በአስተሳሰብ እስማማባቸው ናቸው እና የትግሉንም ደረጃ የገመገሙበትን ነገር ስለ መንግስትም ሲነሳ አንድ ነገር የአብይን ጉዳይ እንዲነሳ ካደረገብን ከአብይ ባሳ አይመጣም የሚለው የኢትዮጵያ ህዝብ መንግስታዊ ህዝብ መሆኑ ያመጣብን የስነ ልቦና ችግር ነው። መንግስትን የሚቃወም መንግስት ቦታ ላይ የተቀመጠውን ሰው እንኳን ቢሄድ የመንግስትነት ስነ ልቦና ስላለ የሚጎዳን ሰው እየጎዳንም እንዲጠቀም ወይ የደም ፈለግ አዝማሚያን ያመጣን ይሄ የኢትዮጵያ ህዝብ ለመንግስትና ለስርዓት ገብነቱ ያመጣበት ስነ ልቦና ነው። ስለዚህ ይሄ በአንዳንድ መልኩ አንተ እንዳልከው ደግሞ አብዮት የሚያስፈልጋቸውና መነቃነቅ የሚያስፈልጋቸው ሪስክ መውሰድ የሚያስፈልጋቸው ነገሮች እንዳሉ መገንዘብ ያስፈልጋልና የአብይ ባህሪ አቶ ገዱ መጨረሻ ላይ እንደገለጸው እኛ ምንድነው ከኖርማል አማካኝ የማገናዘብ ሁኔታ ውስጥ ሁሉ ይወጣና ማንም ሰው ሊገባው የማይችል ሰው በርህራሄ ምንድነው በጭካኔ ግድያን አትዩ አትስሙ የሚል መንግስቱ ነው ያገሩ ዜጎች ሲሞቱ ካለ ይሄ ሰውዬ ኑሮ ምን ያደርግልኛል ሳይሆን ይሄ ሰውዬ በመኖሩ ያጭካኔ እየተፈጸመብኝ ነው ብሎ ማመን አለበት ሰው ማለት ነውና በምንም አይነት የአብይ መሄድ እንደው ማንኛውም አቨሬጅ ኮመን ሰንስ ያለው ሰው ቢመጣ ችግር ይቀንስልናል። በዚህ ደረጃ ነው እንደው ይሄ የመጀመሪያውን ነገር መታ ያለበት እንደው ማን ይመጣ ይሆን እርስ በርስ እንጋደል ምናምን አያስፈልግም። የሚያገዳድለንና ከሰው መሰረታዊ አስተሳሰብ በጣም የራቀና የተለየ ባህሪ ያለው ሰው ነው እዛ የተቀመጠው። ይሄን እንደው ሃይፐርቦሊ አይደለም እንደው በጣም ሃይፐርቦሊክ አነጋገር አይደለም። እንዴት አንተ ሰው እየተላለቀ ያገር መሪ ሆነ ቅድም አቶ ገዱ እንዳለው ባፈታቱ ላይ በምክንያቱ ልትረዳ ትችላለህ እንጂ በሆነው ነገር ላይ ዝነልቦና ሳይተ አንዲት 5 ደቂቃ መግለጫ መስጠት ስለሌላ ሀገር እኮ ይናገራል። ደግሞ ስለሌላ ሀገር ይናገራል። ስለሆነ ቦታ ሳተነሳ ቢባል ወይም ደግሞ መሬት መንቀጥቀጥ ሌላ ሀገር ከሆነ ይናገራል በፌስቡክ ገጽ
እና ይሄ ዜጎቹን እንደዳ ነው የሚያያቸው የሚለው አስተሳሰብ እኮ ይሄ እንትን እኮ ነው በቃ በማረጋገጫ የተረጋገጠ ነገር ነው። እና ይሄንን ሰውዬ ከላያችን ላይ በየትኛው መንገድ መሄዱ ችግርን በግማሽ መቀነስ ነው። እንደው ልደቱን በጨዋነት እንደው ምናልባት እድል እናገኛለን ሳይሆን በጣም ትልቅ ግማሽ ረፍት ነው። በጣም ተቀብያለሁ ፍለጋና ያንን መገንዘብ ያስፈልጋል። ሌላው ደግሞ በዚህ በትግል ሂደት ውስጥ አሁን የምንገኝበት ዘመን በተለያየ ሚዲያም እኔ ገልጫዋለሁ። ትግል ወቅትና ዘመኑን ይዋጅ ይሆናል። በዋር ኦፍ አትሬሽን የተደረገ ትግል አለ፣ በታንክና በአውሮፕላን ዘመን የተደረገ አለ፣ አሁን በሳይበርና በተለያየ ሙቭመንት የተቀላቀለበት ዘመን አለ በቴክኖሎጂው ዘመን። እና አሁን በሚደረግ ትግል ውስጥ በሁሉም መንገድ የሚደረግ እንቅስቃሴ ተደምሮ ትንሿ አጥባንጥብ ሁሉ ወንዝና ጅራት እየፈጠረች ወደ አንድ ሀይቅነት የመፍጠር ትግል እንጂ በአንድ ቡድን በአንድ የፖለቲካ ኃይል ብቻ ተጀምሮ የሚያልቅ ትግል የምንወጣውም አይደለም። አሁን ከዶክተር ጌታቸው ከፕሮፌሰር ጌታቸው ቅድም መስማማው ቅድመ ፖለቲካ ላይ ነው ያለነው። አሁን እኮ ገና በቃ እንደ ሰው እስቲ እንኑር መጀመሪያ ስርዓት የሚባለውን ነገር መጀመሪያ እንናፍቅ እስቲ። ከዛ በኋላ እኮ ነው የመንግስቱ አደረጃጀት አይነት የፖለቲካው አይነት ያገሩ ታሪክና ምን የምንጣላባቸው የምንስማማባቸው የሚለው ሌላ ነገር ነው። አሁን ሁሉም ከሁሉም ጋር አውዳሚ በሆነ ስርዓት ውስጥ ነው የምንገኘው እና ከዚህ ለመውጣት የሚደረግ ትግል ደግሞ የግለሰብንም የቡድኖችንም ያጠቃላይ የሀገርንም የሁሉንም ሰው አስተዋጽኦ በሚጠይቅ የትግል ምዕራፍ ውስጥ ነው የምንገኘው። ከቅድመ ፖለቲካ ወደ ፖለቲካ ገና ለመሄድ የምናደርገው ትግል ያ ከሆነ ደግሞ እያንዳንዷ በዲፕሎማሲ የምትደረግ በህዝብን ቢተኝነት የሚደረግ በጠመንጃ የሚደረግ ዛሬ እኛ የምንለፈልፈውን እዚህ ነገር እኮ አሁን ደግሞ ሄደው እኛ እንዲስንል እስር ቤት እንዳያስገቡት እንጂ ዶክተር ደሳለኝ ፓርላማ ውስጥ በመሆኑ ያንን ነገር ኢትዮጵያ ህዝብ በሙሉ በሚያየው በተለያየ መንገድ እኛ በተለያየ ዩቲዩብ ቻናል የምናረጋትን ነገር በዛ መድረክ ሲደረግ የሚያቀለውን ስራ ተመልከቱት ማለት ነው። የሚያመጣውን ነገር የተለያየ ህዝብን ታች ድረስ በመድረስ ረገ ስለዚህ ፓርላማ ውስጥ ያለም ሰው የራሱን አስተዋጽኦ ለዚህ ትግል እንዳለው ጤነኛ አእምሮ ያለውና እውነት የሚያስብ ሰው ካለ እያንዳንዱ ሲቪል ሰርቪስ ወታደር ውስጥ ያለ ደህንነት ውስጥ ያለ በየትኛው መንገድ መረጃ የሚሰጥ ሰው ውጭ ያለ የቴክኖሎጂ ችሎታ ያለውና ይሄ ሁሉ ነገር ተደምሮ ገና ወደ ፖለቲካ ስርዓት ለመግባት የሚደረግ ትግል የሁሉና ትግል ያለው እንደው ወደ ክሊሼነት እየሄደብን አስቸገረኝ። እንዳገርም እንደተለያየ ህዝብም በዛ ደረጃ ያለን ስለሆነ የቡድን ሻሞ ስርዓት ላይ ገና ለመግባት አልደረስንም። እዛ ስንደርስ ደግሞ መብታችንም ነው። የተለያየ ፍላጎት የተለያየ ዝንባሌ ያለው ሰው በዛ ውስጥ እየተሳተፈ በዛ ጨዋታ ውስጥ ይሄዳል። አሁን ግን እዛ ለመድረስ የሚደረግ ትግል የስልት ምርጫ የማይጠይቅ የግለሰብም የቡድንም ሳይሆን የሁሉም የጋራ አስተዋጽኦ የሚጠይቅ የትግል ምዕራፍ ላይ እንገኛለን ብዬ ነው ማስበው። በተረፈ ስለ ትግሉ ደረጃና ስላሉት አደረጃጀቶች ድክመትና ጥንካሬ ጓደኞች የተናገሩትን መስማማው ይሆናል። መድገም አያስፈልገኝም። ቴዲ ግዜላ ለምንስ እሺ በጣም አመሰግናለሁኝ። አቶ ገዱን እዚህ ጋር እናስገባውና ጌታቸውና ልደቱ ወደ እናንተ መጣለው። አቶ ገዱ እንዲሁ ቀደም ሲል ያነሳነውን በተመለከተ የሚቀነብቡ ሐሳቦችን ልታነሳልን ትችላለህ? ዜጎች ማድረግ የሚችሏቸውን ነገሮች በተመለከተም ሆነ ሌላ የመጠቅለያ ሪኮሜንዴሽንስ ካሉ ወይም ጥቆማዎች ካሉም ማንሳት ትችላለህ። ከዛ እናሰናብታለን። እንግዲህ ዜጎችን በተመለከተ ይህን አገዛዝ በጊዜ ለማሰናበት የመጀመሪያው ጉዳይ እየተጠቀመ ያለው እድሜውን ለማራዘም የደሃ ልጅ ነው። በገፍ ወጣቶችን እየጋፈፈ እያሰለጠነ ጦር ሜዳ ውስጥ በመክተት ምንም አይነት ሳይኮሎጂካል አታችመንት በሞታቸው በስቃያቸው በመቁሰላቸው ምንም አይነት ስሜት የማይሰጠው አገዛዝ ስለሆነ በመጀመሪያ ደረጃ ወጣቶቹ ራሳቸው እንዲህ ማለት አለባቸው። በሁለተኛ ደረጃ ቤተሰቦች እናት ዞሮ ለሷ ልጇ ነው፣ ለአገዛዙ ምንም ነው፣ ዕቃ ነው። ለሷ ግን የህይወቷ ክፋይ ልጇን ይሄ ሰወላ አገዛዝ ወስዶ ለጥፋት እንዳይማግደው መከላከል አለባት፣ መቃወም አለባቸው። እናቶች፣ አባቶች፣ ቤተሰቦች በጠቅላላ
አንደኛው ይሄ አገዛዝ ኢትዮጵያ በጣም የተትረፈረፈው ወጣት ኃይል መኖሯ ኢኮኖሚ ለመገንባት ለውጥ ለማምጣት ተምሮ ቴክኖሎጂን ለማስፋፋት ሳይሆን ለጦርነት ስለሆነ የሚመኘው ሌሎችን ለማስፈራራት አነስተኛ ቁጥር አላቸው ብሎ የሚያስባቸው ለመድፍ አይነት ስለሆነ በጥቅሉ ወጣቱን የሚመኘው ለሞት ነው እና ቤተሰብ ከዚህ አኳያ ይሄ የት እንደወደቀ የማይታወቅ እስካሁን ከትግራይ ጦርነት ጀምሮ ባለው ሁኔታ እልፍ አላፍ ምናልባት 100,000 በመቶ ሺዎች የሚቆጠሩ ወጣቶች የት እንደወደቁ አይታወቅም። ስለማለቃቸው፣ ስለመጥፋታቸው፣ ስለመሞታቸው አገዛዙ ምንም ደንታ የለው። ነገር ግን ቤተሰብ ተጎጂ ነው። ሚስት አለች። አሁን ሚሊሻ ሆኖ እንገፍ የሚለው ከአገዛዙ ጋር ተሰልፎ ምንም በማይመለከተው ጉዳይ ይሄንን የራሱን ልጆች፣ የራሱን ወንድሞች፣ የራሱን እህቶች ራሱን ለመጉዳት አገዛዙ ጋር መሰለፍ የጥፋት መንገድ መሆኑ ብቻ ሳይሆን የሆነ ለጥፋቱ ማመክንዮ ለማምጣት በጣም አስቸጋሪ የሆነ ነገር ስለሆነ መቃወም አለበት ባይ ቤተሰብ መቃወም አለበት። ህፃናት ለዚህ ትልቅ ሚና አለ። አገዛዙ ራቁቱን መቅረት አለበት። የሚያስተማራው ለጥፋት የሚያስተማራው ኃይል መሆን የለም። የአካባቢ ሽማግሌዎች በከተማ በገጠር የሚኖሩ ወገኖቻችን ማንኛውም ከዚህ አገዛዝ ጋር የሚተባበር ኃይል የኢትዮጵያን እንደ ሀገር እንዳትቀጥል የሚያደርግ ወደ ጥፋት ወደ ገደል ይዞ የሚገባው እንቅስቃሴውን አቅሙን የበለጠ የማጠናከር ስለሆነ ሀገርን ከማጥፋት አገዛዙ ሀገርን ለማጥፋት የሚያደርገው እንቅስቃሴ አለመተባበር በመከላከያ ሰራዊት ያለው አሁን እየገባቸው በመከላከያ ሰራዊት ውስጥ ምንድነው እየተፈጠረ ያለው? መቼ ነው ጦርነት የምናየው? መቼ ነው ልብሳችንን የምንቀይረው? አሁን ብዙ ሰው የአብይ ሰራዊት እያለ ህብረተሰቡን ፊት የነሳው ነው። ባዛዦቹ በቁንትና ይባል ባሊግ የሚለው ፈቃጅ የሌለው ኃይል ነው መከላከያ ሰራዊት ውስጥ የተሰለፈው። ከዚያ አኳያ ራሱን በራሱ ለማዳን ለማያምንበት ለማይመለከተው ጦርነት ነው እያሰለፈ እያዋጋው ያለ በራሱ ህዝብ ላይ። አሁን እኔ እዚህ የሰሞኑን ለሐሰብ ምናምን የሚባለው ዘመቻ ዋነኛው ሌጂቲሜት ድጋፍ ቅቡልነትን የጠፋውን ቅቡልነት በተወሰነ ደረጃ የኢትዮጵያ ህዝብ ስለ አባይ፣ ስለ ቀይ ባህር፣ ስለ አሰብ ሲነገር ይነሳሳል የሚል የቆየ ስሜት ይዞ በዚህ አማካይነት ኃይል አሰባስቦ ነገር ግን ይሄ ኃይል ወደዛ ለመዝመት አይመስለኝም። እኔ ቅድሚያ የሚያደርገው አሁን ለስልጣኔ ተቀናቃኝ ናቸው ብሎ የሚያስባቸው ኃይሎች ከሞላ ጎደል ትግራይና አማራ ያሉት ኃይሎች ፕራይመሪ በቅድሚያ የሚያያቸው ናቸው። እነሱን ለማጥፋት ነው። በመቀጠል ደግሞ በኦሮሞም በሌሎችም አካባቢ ያሉት አገር ውስጥ ለስልጣኑ ጠንቅ ናቸው ብሎ የሚያስባቸውን ኃይሎች ለማጥፋት ነው የሚዘምትበት። ያ ማለት በህዝብ ላይ መዝመት ነው። ስለዚህ የኢትዮጵያ ህዝብ በራሱ ላይ የሚደረገውን ዘመቻ መቃወም መቻል አለበት ብዬ አምናለሁ። ሊቃኑም በጠቅላላ የሁሉም ማህበረሰብ ሊቃን ከዚህ አኳያ ይህንን የአማራ ሊቃን፣ የአማራ ሚሊሻ፣ የአማራ ወጣት ከዚህ አገዛዝ ጋር ተሰልፎ አማራን የሚጨፈጭፍበትን ሁኔታ አሁን ደግሞ በትግራይ ደግሞ ሌላ እንደዛው ትግራይን የሚወጋ ሌላ ካገዛዙ ጎን የሚሰለፍ ኃይል ለመፍጠር ጥረት እየተደረገ በኦሮሚያ ተመሳሳይ ሁኔታ እርስ በርሱ ነው ህዝቡን እንትርያለ ሊቃኑ ይሄንን እንኳን ፖለቲካችን ይሄንን እንኳን ንቃት ፈጥሮ ህዝቡ ከትክክለኛ ለራሱ ሲል መቆም ካለበት ሐሳብ ጎን እንዲቆም ለማድረግ የተሰራ ስራ የለምና ሊቃንም በዚህ ረገድ አገዛዙ የሚተማመንበትን መሳሪያውን መንጠቅ ያስፈልጋል። አንደኛው ሐሳብ ነው። በሐሳብ ተነጥቋል። ሌጂቲሜሲ ወድቋል። ሁለተኛ አሁን በጉልበት እየጋፈፈ በህዝብ ላይ የሚያዘምተው ሰራዊትም ለዚህ ወጣቱ እንዳይሰለፍ ማድረግ ትልቅ ስራ መሰራት አለበት። እናቶች
ትልቁ ሚና ሊጫወቱ ይችላሉ። ቤተሰቦች፣ የተለያዩ የወጣት አደረጃጀቶች፣ የሲቪክ ማህበራት፣ የፖለቲካ ፓርቲዎች ብዙ ነገር መስራት ይችላሉና ይሄንን ካደረግ ያገዛዙን እድሜ በአጭር ጊዜ ማሳጠር ይቻላል። ከሁሉም በላይ ደግሞ መጪው ጊዜ ተስፋ ያለው እንዲሆን ሁሉም በባለቤትነት መሰለፍ አለበት የሚል እምነት አለ። ለሆኑ አካላት መተው የለበትም። ፖለቲካ ፓርቲዎች፣ የተለያዩ ግሩፖች የመተባበር መንፈስ ሁኔታው በፈቀደላቸው ልክ ለመተባበር ጥረት ማድረግ አለባቸው የሚል አመለካከት አለኝ። በእኔ በኩል ይሄው ነው ላስተላልፍ የምፈልገው። በጣም አመሰግናለሁ። እሺ፣ በጣም አመሰግናለሁ አቶ ገዱ። እንግዲህ መልእክትን ስላሻገርክ በዚሁ እናሰናብታለን። ወደፊትም እንዲህ ያሉ ውይይቶች ሲኖሩ እንደምትገኝ አምናለሁ አውቃለሁም። ለአሁን ለዛሬ መልካም ፈቃደ ግን በጣም አድርጌ አመሰግናለሁ። ጌታቸው እሺ፣ ጌታቸው እዚሁ ላይ ነው እያጠቃለልን ስላለ በጥቆማዎች አንተ ቅድም አጠቃላይ የህብረተሰቡን ችግር በተመለከተ ማህበራዊ ፖለቲካዊ ባህሉንም የፖለቲካውንም ባህሪ የልሂቁንም ሁኔታ በተመለከተ አንስተሃልና እሱንም የተመለከተ በዛሬው ቤታችን እንደ መጨረሻ መልእክት እንዲወሰዱ የምትሻቸውን ነገሮች ማስተላለፍ ትችላለህ። አንድ ሁለተኛ ደግሞ በየግለሰቡ አገዛዝን ላለመተባበር መደረግ ስለሚችሉ በአንድ ግለሰብ ወይም በዝቅተኛ መሰባሰቦች መደረግ የሚችሉ ሲደመሩ አገዛዝን የሚያዳክሙ እርምጃዎችስ መወሰድ አይችሉም ወይ? ሰው ዝም ብሎ የሆነ ኃይል እስኪመጣለት ድረስ እየጠበቀ በተለይ አዲስ አበባ ያለው ኢሊት እና ህብረተሰብ እየመጡ ነው እያሉ ጎዳና ላይ መጨፈር ብቻ ነው ወይ ለነፃነቱ ሊከፍል የሚፈቅደው ዋጋ ከተባለ ማለት ነው። እና የመሳሰሉ ጥያቄዎች ስለሚነሱ እሱንም አብረህ አድረስ ማድረግ ትችላለህ። ቀጥል። በነገራችን ላይ ወደ እሱ ከመሄዴ በፊት በውይይታችን መካከል ዛሬ ደጋግመን ያነሳ ነው አብይ አህመድ ዲፖፑሌሽንን እንደ አንድ የምንድን ነው ግብ እንደሚመለከተው አንስተናል። ይህንን እንደው በጣም ብታሰራጩት የምወደው መልእክት ነው፣ በየፕላትፎርሙ በተለያዩ መንገዶች ማለት ነው። እና እኔ ይሄ የአደባባይ ምስጢርም ነው። ራሱም አብይ አህመድ በግልጽ በፓርላማም ተናግሮታል። ከኒውዮርከር ጋር በነበረው ቃለ ምልልስም ላይ ያነሳው ነገር ነው። 1 ሚሊዮን ምንድን ነው ብዙ ወጣት አለን፣ ከዛ ውስጥ አብዛኛው ድሃ ነው። ጦርነት እናሰልፈው ብንል ልናሰልፈው እንችላለን ብሎ ዜጎችን እንደ ካነን ፎደር እንደሚመለከት ተናግሯል። አንድ በኒውዮርከር ላይ ደግሞ የኢትዮጵያውያን እኮ ወላጆች ለልጆቻቸው ምንም ግድ የላቸውም እና ጦርነቶቻችሁን አውትሶርስ ብታደርጉልን እኛ ልንዋጋቸው እንችላለን ብሎ መናገሩ ይታወቃል። ግን አሁን ቀጥሎ ማነሳው ነገር ምንድን ነው? በ2021 ቀዳሚ ወራት አብይ አህመድ ራሱ እንደ ነገ ሊካሄድ እንደ ዛሬ በተገኘበት ሰርግ ላይ ወደ 6-7 የሚሆኑ ግለሰቦች አብዛኛዎቹ የአሁንና የቀድሞ ባለስልጣናት በተገኙበት ከግማሽ በላይ የሚሆነው የኢትዮጵያ ሕዝብ መኖር የሚገባው አይደለም ዕዳ ነው ብሎ ስለመናገሩ በተጨባጭ አውቃለሁ። እድገመው ይሄንን ነገር በ2021 ቀዳሚ ወራት ጦርነት እየተካሄደ በነበረበት ወቅት የዛ ሰርግ ያካሄድ የነበረውን ልጁን ይድር የነበረውን ባለስልጣንም ስም መጥቀስ እችላለሁ አስፈላጊ ሆኖ ከተገኘ። ግን እንደ ነገ በሚካሄድ ሰርግ እንደ ዛሬ ተገኝቶ ከግማሽ በላይ የሚሆነው የኢትዮጵያ ሕዝብ መኖር የሚገባው አይደለም ዕዳ ነው ስካም ነው ብሎ እንደተናገረ በተጨባጭ አውቃለሁ። ይሄንን ግን እዛ ቦታ ላይ ስለተናገረው ነው እንጂ በአደባባይ በልዩ ልዩ ጊዜ የተናገረው ነገር ነው። ኢንክሉዲንግ አሁን በፓርላማ ላይ በነበረው ውይይት ጭምር በየዕለቱ አንዳንድ ኤርትራ እንወልዳለን ሲል ምን ማለቱ እንደሆነ ይታወቃልና ነው። ስለዚህ ዲፖፑሌሽን የአብይ አህመድ አንድ ግብ ነው። ለዚህ ነው ብዙ ዛሬ የተነሱት ነጥቦች በትክክል እንደጠቆሙት በኢትዮጵያ ውስጥ በአሁኑ ወቅት ስልጣን ይዞ ያለውን ግለሰብ ምንነት በትክክል ካፕቸር አድርገነዋል ወይ? አብይ አህመድ የሚባልን አንድ ማኒያክ በአገሩ ውስጥ እያደረሰ ያለውን አደጋ በቅጡ ተረድተናል ወይ የሚለው ኢሹ ፐርቲነንት የሚሆነው በዚህ ምክንያት ነው እና በተደጋጋሚ ስለተነሳ እሱን እንደ ማሟያ ነጥብ ለማንሳት ፈልጌ ነው። ጌታቸው ቀጥል የመጠቅለያ ሀሳቦችን። መልካም። እኔ ያው ብዙ ማድረግ ይቻላል ብዬ ነው የማምነው በህዝብ ደረጃ። አንዱ በቀላሉ ለማስቀመጥ አገዛዙ የሚፈልገውን የሚታትርለትን ነገር በዛ በተቃራኒ በመቆም
ለምሳሌ አንዱ ትረስት እንዳይኖር ነው እያደረገ ያለው፣ በዛም ነው የቀጠለው እና ትረስት የሚፈጥሩ ነገሮች ማድረግ ይችላል ሰው ውስጥም ውጭም ያለ። ይህንን በጣም ተጨባጭ ለማድረግ ጦርነት ይፈልጋል አገዛዙ። ጸረ ጦርነት፣ ጸረ አገዛዝ እና ለሰላም ለተጠያቂነት የሚሰራ አካባቢን የሚሻገር ሃይማኖትን፣ ብሔርን፣ ርዕዮትን የሚሻገር ስብስብ መፍጠር ይቻላል ብዬ አምናለሁ። ምክንያቱም ካልተሰባሰበ ካልተደራጀ እንደሚታወቀው ያው ብዙ ልትሆን ትችላለህ፣ ሚሊዮኖች ልትሆን ትችላለህ። ግን ጥቂቶች ከተደራጁ እነሱ የሚፈልጉት ነገር ነው የሚሆነው እና ህዝብ መደራጀት ይችላል፣ ገንዘብን መደራጀት ይችላል። ግን የተደራጀ ገንዘብ የተደራጀ ጉልበት አብይ ለጻድቃን አለኝ ያለው አንድ ጊዜ ከጦርነቱ በፊት ጉልበትና ገንዘብ የማያንበረክከው የለም አለኝ ብሎ ነበረ እና ጉልበትም ገንዘብም ግን የሚያንበረክክህ ያልተደራጀ ከሆንክ ነው። እና አሁን እየነጠለ ያው የሚከፋፍለው የተደራጀ አካልን ያው የተለያየ ነገር በመፍጠር መከፋፈል ስለሆነ ያንን የሚቃረን መሰባሰብ ያስፈልጋል ብዬ አምናለሁ። እዛ ላይ አሁን በጣም ተከታታይ ሰላማዊ ሰልፍ፣ ተከታታይ የሆነ የሚዲያ ዘመቻ በጣም በቃ ፋታ የማይሰጥ ቢደረግ እዚህ እንኳን በአብሮነትና በርዕዮት ተደርጎ የነበረው ከዛ በኋላም የተወሰነ ነገሮች የተደረጉት እንዴት ወዲያው ሪአክት እንዳደረገ አገዛዙ ይታወቃል። እና ይሄ አይነት ስብስብ ተፈጥሮ ግን በጣም ተከታታይ የማያባራ ዘመቻ ቢደረግ ብዬ አምናለሁ። አንድ ሁለተኛ ወንጀልን በተመለከተ የትም በማንም ይፈጸም ያንተ ብሔር፣ ያንተ ሃይማኖት፣ ያንተ ሀገር ሰው ስለሆነ ወንጀል ከመሆን ያው የሚቀይረው ነገር የለም እና ካስተሳሰብ ጀምሮ ማንኛውም የትም በማንኛውም አካል ይፈጸም ወንጀል ፈጻሚዎቹን በብሔር ስም፣ በሃይማኖት ስም፣ በሀገር በአካባቢ ስም ዲፌንድ ወይም ከቨር ለማድረግ ሳይሆን ለማጋለጥ ብንሄድ ይህ አገዛዝ ለም መሬት ያጣል ብዬ አምናለሁ። አንድ ምሳሌ ለማድረግ የአይሁዶች አሁን በፍልስጤም የሚፈጸመውን ጄኖሳይድ በተመለከተ በጣም ገራሚ ነገሮች አሉ፣ ብዙ መማር ያለብን። እንደሚታወቀው በመንግስት እና በኤሊቱ በተለያየ መልኩ የሚደገፍ መሆኑን ነው የምናውቀው። ግን በጣም እዛ አይሁዶች ሆነው ይህን የሚቃወሙ በግል ሳይሆን ተደራጅተው የሚቃወሙ ብዙ ድርጅቶች አሉ፣ አሜሪካ ውስጥም ከአሜሪካ ውጭም። አንዱ ለምሳሌ ጁስ ቮይስ ፎር ፒስ የሚባል የፍልስጤም ጉዳይ የፍልስጤም ነፃነት ጉዳይ የአይሁዶች ጉዳይ ነው ብሎ እንደመፈክር ይዞ ተደራጅቶ በአሜሪካ፣ በካናዳ፣ በአውሮፓ እና በኦንላይን የሚንቀሳቀስ ግሩፕ ነው። ኢፍ ኖት ናው የሚባል ሌላ ዩኤስ ውስጥ የሚንቀሳቀስ አለ። ይሄ ደግሞ የአሜሪካ ድጋፍ ለአይሁድ በተለይ ለኦኩፔሽኑን ሰፖርት ማድረግ የለባትም ብሎ የሚታትር የሚሰራ በዩኤስ ፖለቲካል እና ፋይናንሻል ሰፖርት የሚቃወም ድርጅት ነው። ሌሎች አሉ፣ ራባይስ ፎር ሂውማን ራይትስ ተብለው ደግሞ እነዚህ የአይሁድ መምህራን ተደራጅተው እነሱም ዌብሳይት ከፍተው የዌስት ባንክ ጉዳይ ቫዮለንሱ ፎርስ ዲስፕሌስመንት የሚቃወሙ አሉ። እና አሁን በዚህ ሃይማኖት ብሔር ተሻጋሪ ስንል ለምሳሌ ትግራይ ውስጥ ሆኖ አንድ ተሰባስቦ ተደራጅተው ማለት ነው አማራ ውስጥ የሚደረገው ጦርነት በፍጹም ሊቀጥል አይገባም፣ አማራ ህዝብ ላይ የሚደረገው ጭፍጨፋ የሚል መኖር አለበት። አማራ ክልል ውስጥ ሆኖ ትግራይ ጄኖሳይድ ውስጥ የትግራይ ጦርነት ውስጥ የተደረገው አሁንም እየተደረገ ያለው የቀጠለው ነገር መቃወም ይህን ተደራጅቶ ማለት ነው። ይሄ እያደረገው ኦሮሚያ ውስጥ የሚደረገውም ላይ አማራ ውስጥ እንዲህ ቢደረግ ይሄ አገዛዝ በጣም በቃ የሚፈራውና ያው የሚሰራውን ነገር የሚያፈርስ ይሆናል ብዬ አስባለሁ። እና እንደዚህ ተጨባጭ እርምጃዎች የማንወስድ ከሆነ ግን ምንድነው የሚሆነው? ያው አገዛዙ እንዳልኩት አሁን የሆነ አጀንዳ ያመጣል፣ ነገ ጠዋት ደግሞ ሌላ አጀንዳ ይፈጥራል። የተደራጁትን እያመከነ ወደሱ ያው የሚጠጉትን በሌላ ሳይድም የሚሆኑትን እያፈራረሰ ይሄዳል ብዬ አስባለሁ። ይሄ ደግሞ በሚዲያ የሚደረግ ዘመቻን ያካትታል።
ቅድሚያ የሚሰጠው ግን አሁን እየሞተ ያለቀ ጦርነት ላይ ያለ ህዝብ ጦርነቱ የሚቆሙበት መንገድ አንድ፣ ሁለተኛ ደግሞ እየተደገሰ ያለው አዲስ ጦርነት ደግሞ ምናልባት በከፋ መልኩ ለረጅም ጊዜ የሚሄድ የተለያዩ ኃይላት አሁን በሱዳን የምናየው አይነት ነገር አምጥቶ ወደ ቀጠናው የሚያመጣ አይነት ስለሆነ ያንን አሁንም ድንበር ተሻጋሪ የሆነ መሰባሰብ ከኤርትራም በኢትዮጵያ ደግሞ በተለያየ ክፍል ያለ ማህበረሰብ አገዛዝን በመቃወም ጦርነትን በመቃወም ተጠያቂነትን በማስፈን መደራጀት አለበት ብዬ አምናለሁ። ይሄ ነው መልእክቴ። ቴዲ አመሰግናለሁ። እሺ አመሰግናለሁ። ልደቱም እንደዚሁ በዜጎች መደረግ የሚችሉ ነገሮችን በተመለከተ ሌሎችም የፖለቲካ ህብረተሰቡ ሊያተኩርባቸው የሚገቡ ነገሮችን አስመልክቶ ያለህን አስተያየት አቅርብ። ይልቃል የመጨረሻውን እድል እሰጥሃለሁ። ሰው እሱን ተዘጋጁልኝ። ልደቱ በተለያየ ጊዜ ከተናገርኩበት የትግል ስልት አንጻር እና ትኩረትን በተመለከተም ቅድም ያነሳቸው ነጥቦች ነበሩና በተለያዩ የህብረተሰብ ክፍሎች ዘንድ ያለን ተሳትፎ የድርጅት አስፈላጊነት፣ የሀሳብ ጥራት፣ የጋራ መሰባሰብ አስፈላጊነትን በተለያየ ጊዜ ጠቅሳል። ግን ቀደም ሲል ለሌሎች ውይይታችን ተሳታፊዎች እንዳነሳሁት በዜጎች በኩል ሪሊ የሚደረግ ነገር የለም ወይ ያስኪሆን ድረስ የሚልም ጥያቄ አንስቻለሁና እሱንም ታሳቢ አድርገ። እሺ ቴዲ ወደ እሱ መጣለሁ። አንተ ያነሳው ነገር ነበረ ልዩ ትኩረት እንዲሰጠው የፈለግከው የጠቅላይ ሚኒስትር አብይ አገዛዝ የትምህርት ጥራትን አስፋፍቶ ዜጎች በእውቀት ታንጸው ለሀገራቸውም ለራሳቸውም እንዲጠቅሙ አይደለም የሚፈልገው፣ ወይም ደግሞ ፋብሪካዎችን አስፋፍቶ ሰፋፊ የሆኑ ስራ ፈጣሪ ፕሮጀክቶችን በሀገር አስፋፍቶ የዜጎችን ችግር መፍታት አይደለም የሚፈልገው። እንዳልከው አንዱ ስልቱ በጦርነት መቀነስ ነው እና አንድ ዜና ሰምቼ ነበር ሰሞኑን 1 ሚሊዮን ሴት እህቶቻችንን ወደ መካከለኛው ምስራቅ ለመላክ እየታሰበ ነው እየተሰራ ነው እና እዛ እንግዲህ የጉልበት ባሪያ ሆነው እንዲያገለግሉና እነሱ የሚልኳትን ዶላር እየሰበሰበ መሳሪያ እየገዛ ውጊያን መቀጠል የሚፈልግ አገዛዝ በዛ ደረጃ ነው የሚያስበው። የህብረተሰብን ችግር ለመፍታት ሩቆ ሄደ ብንል ወደ መካከለኛው ምስራቅ ለጉልበት ባርነት ዜጎቹን ልኮ ዶላር ማግኘት በዘመቻ መልክ መስራት የሚፈልግ ኃይል ነው እና እሱ በደንብ ህብረተሰቡ ሊገነዘበው የሚገባ ጉዳይ ነው። በምንም ተአምር ህዝብ ለአብይ አህመድ ቁጥር ነው፣ ከዛ በላይ ትርጉም የለውም እና ማለቁን ደግሞ ይፈልገዋል። እዳ ቀለለ ብሎ ነው የሚያስበው እና ይሄ ያነሳው ነጥብ ቀላል ነጥብ አይደለም ማለት ነው፣ ተገቢ ነው የሚል እምነት አለኝ። ሌላው ጌታቸው ያነሳው የአብሮነት ኢትዮጵያን ስም ስለጠቀስክ ቴዲ እንኳን ታውቃለህ የአብሮነት ኢትዮጵያ የውስጥ ስራዎቹን ኦልሞስት ከሞላ ጎደል አጠናቆ አሁን በውጭ መሬት ላይ ሊሰሩ የሚችሉ ስራዎችን ለመስራት ከፍተኛ የሆነ ዝግጅት እያደረገ ያለበት ወቅት ነው ያለው እና መደበኛ አመራር መርጧል። እነዛን አመራሮች ለማስተዋወቅና በአጭር ጊዜ እቅድ ሊሰራቸው ያሰባቸውን መርሃ ግብሮች በተመለከተ የፊታችን ቅዳሜ መግለጫ ይሰጣል እና ስራዎች እየተሰሩ ነው ማለት ነው። ነገር ግን የአብሮነት ብቻ ሳይሆን ሌሎችም ተመሳሳይ ዓላማ ይዘው የተቋቋሙ ተቋማት አሉ እና አጠቃላይ እንቅስቃሴውን ከነሱም ጋር አቀናጅቶ የመስራት ፍላጎት ስላለ ስራዎች እየተሰሩ ነው ማለት ነው እና ህብረተሰቡ እንደዚህ አይነቶቹን እንቅስቃሴዎች በንቃት መከታተል አለበት የሚል እምነት አለ። ወደ ጥያቄ ስመጣ የዜጎች ሚና ቀላል አይደለም። ድርጅቶች ሲኖሩ በመደራጀት ባህል ያመነ ህብረተሰብ ሲኖር የበለጠ የላቀ ውጤት የሚያስመሰግን ትግል ሊያደርግ ይችላል። ግን ደግሞ ሁሉ ነገር በድርጅቶች ብቻ መሰራት አለበት ብሎ መጠበቅ ተገቢ ነው የሚል እምነት የለኝም። ድርጅቶች ባለባቸው ነባራዊ ችግር ተጠምደው ህብረተሰቡ የሚጠብቀውን ነገር መስራት ካልቻሉ እንኳን ህብረተሰቡ በዝምታ ማየት የለበት። አይተናል እኮ አሁን የጀንዚ ሙቭመንት የተቀጣጠለባቸው አካባቢዎች ትግሉ የተመራው በፓርቲዎች አይደለም፣ በድርጅቶች አይደለም፣ በማህበራዊ ሚዲያ ወጣቶች ናቸው የመሩት። በየቤታቸው ሆነው በየአካባቢያቸው ሆነው ነው የመሩት እና
እኔ ነገ ከነገ ወዲያ የኢትዮጵያ የፖለቲካ ኃይሎች ካለፈ ድክመታችን ችግራችን ተምረን የተባበረ ትግል የሐሳብ ጥራት ያለው ትግል ማካሄድ ካልቻልን እንኳን ህብረተሰቡ ዝም ብሎ ማየት የለበት ሄዶ የህብረተሰቡ ህልውና ነው ጥያቄ ውስጥ የሚወድቀው የልቂቱ ተጠቂ የሚሆነው የኑሮ ውድነቱ ተጠቂ የሚሆነው የሚሰደደው ማንም አይደለም እያንዳንዱ ዜጋ ነው ህብረተሰቡ ስለዚህ ይሄን ኃላፊነቱን ሙሉ በሙሉ ለተደራጁ ኃይሎች ብቻ አሳልፎ መስጠት የለበት እና ከነሱ ብቻ ውጤት መጠበቅ የለበት ሪሊ ለላቀ ውጤት የሚያበቃ የተደራጀ ትግል ነው እሱን ጥያቄ ውስጥ ማስገባት ያስፈልጋል እኛ የቤት ስራችን መስራት አለብን ብያምናለሁ መቀደም አለብን ብያለሁ ይሄን ኃላፊነታችን ግን የቀድሞ ችግራችን ብሶብን ጉዳዩን ከስልጣን ጥያቄ ጋር እያየን ጉዳዩን ከአካባቢና ከቡድን ስሜትና ፍላጎት ጋር እያየን በሚፈለገው መልኩ መተባበር ካልቻል ተጠናክረን መውጣት ካልቻል ህብረተሰቡ እኛን ዝም ብሎ መጠበቅ አለብን ብያለሁ እንደ ሌሎቹ ሀገሮች ወጣቶች ህዝቦች በራሱ መንቀሳቀስ አለበት የራሱን መሪዎች ጀግኖች እየፈጠረ መታገልና አጣፈንታውን መወሰን መቻል አለበት የሚል እምነት አለ ስለዚህ እኔ the best example ቅድም ያነሳሁት አሁን ምስራቅ አርሲ ላይ አሁን የሆነ ያለው ነገር የግድ ድርጅትን የሚፈልግ ነገር አይደለም ያለ መቃወም ያለ መታገል ነገ ከነገ ወዲያ በእያንዳንዱ ቤት አንኳኩቶ የሚገባ ነው ሰዎች በሃይማኖታቸው ምክንያት መገደል ሲጀምሩ የት ነው ነገሩ የሚያቆመው የተሰባጠረ ህዝብ ነው የኢትዮጵያ ህዝብ እንደው እንደ ብሔሮቹ እንኳን በጂኦግራፊ ትንሽ ለየት ያለ አይደለም በሃይማኖት በተለይ በጣም የተሰባጠረ ህዝብ ነው እና ይሄ ጉዳይ ነገ ከነገ ወዲያ ወዴት ነው ሊወስድ የሚችለው ይሄ መንግስት አንዱ ያደረገው ምንድነው ህብረተሰቡ ተቋማት እንዳያምን ተቋማቱም ደግሞ ነፃና ገለልተኛ ሆነው እንዳይሰሩ ነው ያደረገው የኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳንስ ለተከታዮቿ ለአገር የሚተርፍ ሚና የነበራት ተቋም አሁን ግን እንኳንስ ለአገር ለራሷ ተከታዮች ማትበቃ ተቋም ነው ያደረጋት አሁን በዚህ ህልቂት ምንም እያሉ አይደለም ምንም እየሰሩ አይደለም ግን ሄዶ እያንዳንዱ ቤት ውስጥ የሚያንኳኳ ችግር ነው ይሄን ችግር ከተቋም መጠበቅ የለበት ከፓርቲ ኢቭን ከቤተ ክህነት መጠበቅ የለበት በየአካባቢው ያለው ህዝብ እንዲህ አይነት ምልክቶችን ድርጊቶችን ሲያይ ወጥቶ መቃወም አለበት ወጥቶ መጋፈጥ አለበት ይሄ የግድ ነው ብያምናለሁ ለህብረተሰብ ትግል ብለው የሚታሰሩ ሰዎች ረስተናቸዋል አሁን እነ መስከረምን እነ ክርስቲያንን ረስተናቸዋል የት እንዳሉ ቤተሰቦቻቸው ልጆቻቸው የት ነው ያሉት በአካባቢ ያለው ህብረተሰብ ኢኮኖሚያዊ ማህበራዊ ችግራቸውን ለመጋራት ይጠራል ወይ ያግዛል ወይ አይዳውት እንደዚህ ያደረግን ታጋዮችን ልናፈራ መሪዎችን ልንፈጥር አንችል ስለዚህ ህብረተሰቡ የትግሉን ጉዳይ በመጋራት በኩል ትልቅ ድርሻ ያለበት መሆኑ ዜጎች እያንዳንዳቸው መገንዘብ መቻል አለባቸው ከሌሎች የሚጠበቅ አይደለም የእያንዳንዱ ድርሻ ተደምሮ ነው ለላቀ ውጤት ሊያበቃ የሚችለው በነገራችን ይሄን ስንል ደግሞ እንደው 130 ሚሊዮን ህዝብ ትግሉ ውስጥ ገብቶ ኃላፊነቱን ይወጣ ይያናል አንዳንድ በጣም ሬግረስ የሆኑ ተጨባጭ የሆኑ ጠንካራ ጥናቶች እንደሚያሳዩት አንድ ህዝብ ውስጥ 3.5% የሚሆነው ህዝብ በሰላማዊ ህዝባዊ እምቢተኝነት መሳተፍ ከቻለ መሰረታዊ የሆነ ለውጥ ማምጣት ይችላል ከዛ አልፎ 5% ህብረተሰብ ከተሳተፈ ማንኛውም አምባገነን ኃይል ሊቋቋሙ አይችልም ነው ማለት ነው ስለዚህ እንደው ህዝብ ስንል እንደው በአንድ ጊዜ ወጥቶ 130 ሚሊዮን ኃላፊነቱን ይወጣል ማለት አይደለም በዚህ ደረጃ ከ3.5 እስከ 5% እንኳን ያለው ህዝብ የፖለቲካ ትግሉ ተሳታፊ ከሆነ ቀላል የማይባል ለውጥ በአጭር ጊዜ መምጣት ይችላል ስለዚህ ህብረተሰቡ መፍትሄን ከሌላ አይደለም መጠበቅ ያለው እና እኛ አድፍጠን እኛ ተዳክመን የፖለቲካ ኃይሎቹ ስራችን ሳንሰራ ቀርተን ህብረተሰቡ ትግሉን በዛ ደረጃ ላይ ቢያደርሰው በዛ ምክንያት ሊመጣ ለሚችለው ችግር ተጠያቂዎቹ እኛ ነን ብያለሁ ይሄን አምነን የፖለቲካ ኃይሎቹ ሳንቀደም የህብረተሰቡን ትግል አስተባብረን የመምራቱን ኃላፊነት መውሰድ አለብን የሚል እምነት አለ እኛ ግን ስራችን ካልሰራን ህብረተሰቡ ዝም ብሎ ቁጭ ብሎ መጠበቅ አለበት የሚል እምነት የለም የራሱን ጻፈንታና እድል በራሱ መወሰን መቻል አለበት የጉዳዩ ባለቤት እሱ ነውና ስለዚህ ይሄን መገንዘብ አለበት ህብረተሰቡ እኛም መሽቀዳደም አለበት ህብረተሰቡ ሳይቀድም በስሜት በሌሎች ሀገሮች እያየናቸው ያሉ እንቅስቃሴዎች ፈንድተው ሪስክ ያለው ለውጥ ከመምጣቱ በፊት እኛ የትግሉን ልጓም እንጨብጠው ብለን መስራት አለ ይሄን ስንሰራ ደግሞ ህብረተሰቡ ለመደገፍ ፍላጎት ሊያሳድር ይገባል በጣም አንዳንድ አላስፈላጊ የሆኑ በጣም ጎጂ የሆኑ የተለመዱ አስተሳሰቦች አሁን በኢትዮጵያ ፖለቲካ በቃ የኢትዮጵያ የፖለቲካ ኃይሎች አይረቡም የሚል አይነት ድምዳሜ
አናምናቸውም የሚል አይነት ድምዳሜ አገዛዙ በከፍተኛ ደረጃ እየተጠቀመ ያለው እንዲህ አይነቶቹን አስተሳሰብ ይሄ መሰበር አለበት። አነሰም አደገም ከነችግራቸው ከነድክመታቸው ፖለቲካ ያገባኛል ይመለከተኛል ብለው የሚንቀሳቀሱና የተደራጁ ኃይሎችን ህብረተሰባችን ማክበር አለበት፣ ማድነቅ አለበት፣ ከዛም አልፎ ማመን አለበት። እነሱ እስከሆኑ ድረስ የፖለቲካ ትግል ውስጥ ያሉት ማመን አለበት። the benefit of the doubt መስጠት አለበት። ግን የበለጠ እምነቱ ወደ ተግባር ሊቀየር የሚችለው ተሳትፎ ሲያደርግ ነው፣ በዙሪያቸው ተሰባስቦ ሲያግዛቸው ነው፣ ሲቆጣጠራቸው። ስለዚህ ህብረተሰብ ከሌላ አይደለም ለውጥ የሚመጣው ከህብረተሰብ ነው የሚመነጭ። የፖለቲካ ኃይሎችም ጠንካራ ሆኖ ሊወጡ የሚችሉት ጠንካራ ህብረተሰብ መብቱን፣ ጥቅሙን፣ ፍላጎቱን ጠንቅቆ የሚያውቅ ህብረተሰብ ሲኖር፣ ስለዚህ ህብረተሰብ ጠባቂ መሆን የለበት። ለዚህ ደግሞ በቂ የሆነ የቅርብ ትምህርት አለ። የኔፓል ህዝብ ከፖለቲካ ፓርቲዎች ጠብቆ አይደለም መንግስት የቀየረው። የማዳጋስካር ህዝብ ከፖለቲካ ፓርቲዎች ጠብቆ አይደለም የለውጥ ባለቤት የሆነው ጠብቆ አይደለም። ይሄ ጉዳይ የኔ ጉዳይ ነው፣ የኔን እጣ የኔን እድል ራሴ መወሰን አለብኝ ብሎ በመንቀሳቀሱ ግን ከሁሉም በላይ በእንዲህ አይነት ለውጥ ሊመጡ የሚችሉ አደጋዎች እንዳይመጡ ትግሉ መስዋዕትነት ከተከፈለበት በኋላ እንዳይጠለፍ፣ እንዳይኮላሽ፣ ከፍተኛ የሆነ መስዋዕትነት እንዳይጠይቅ፣ በአጭር ጊዜ እንዲጠናቀቅ፣ ዘላቂ የሆነ ውጤት እንዲያመጣ ከፈለግን ግን የተደራጀው ትግል ምትክ የለሽ ነው፣ እጅግ አስፈላጊ ነው። እሱ ላይ መረባረብ አለበት። ግን ጉዳዩ ሁሉ ለተቋማትና ለፓርቲዎች ተትቶ ዝም ማለት የለበት። እያንዳንዱ ዜጋ መነሳሳት አለ እና መጀመሪያ ያይቻልምን የሽንፈት ስነልቦና መስበር አለበት። ይቻላል፣ ይሄን አገዛዝ በህዝባዊ እምቢተኝነት መለወጥ ማንበርከክ ይቻላል የሚል መንፈስ መፍጠር አለ። ቀጥሎ ደግሞ የፍርሃትን ቆፈን መላቀቅ አለበት። ያን እግረሙቅ ሰብሮ መውጣት አለበት። ፍርሃትን መስበር የሚጀመረው ከተወሰኑ የህብረተሰብ ክፍሎች ሊሆን ይችላል። አንድ ጊዜ ከተጀመረ በኋላ ግን እንደ ኮሌራ ተዛማጅ ነው በፍጥነት። ስለዚህ ሪሊ ተነሳሽነት ወስደው የህብረተሰብ ክፍሎች ዜጎች ይሄ እንቅስቃሴ መጀመር አለ። አለበለዚያ እየጠበቀን ያለው ከፊታችን እየመጣው ያለው ግፋላ ሁላችንንም ጠራርጎ የሚያጠፋል። ማናችንም አንተርፍ። የዛ አይነት ሁኔታ ውስጥ ነው ያለነው። ሱዳን አሁን ያለችበትን ሁኔታ ከዓመታት በፊት ከኛ በብዙ ርቀት የተሻለች ሀገር ነው። አሁን 9 ሀገር 10 ሀገር በውስጧ ገብቶ መልሳ ሀገር እንዳትሆን የሚያስችል ሁኔታ ተፈጥሯል። ሰሞኑን አይተናል። 1500 ንጹሃን ዜጎች ሆስፒታል ጭምር የተኙ ናቸው በግፍ የተጨፈጨፉ። ከዛ የላቀ ጣጣ ነው ኢትዮጵያ ውስጥ የሚመጣው ነገሩን አንድ ቦታ ላይ ማስቆም ካልቻለ እና ሪሊ እያንዳንዱ ዜጋ ኃላፊነት አለ። በተለይ እያንዳንዱ ዜጋ ስንል ፖለቲካን በመደገፍና በመቃወም ሚና ሊኖረው የሚገባው ከተሜው ፊደል የቆጠረው ማለታቸው በተጨባጭ ነው 130 ሚሊዮን ህዝብ ያይሚና ይኖራል ማለት አይደለም። እና እኔ በዚህ ደረጃ መዘጋጀት አለብን። በእኛ በኩል እንዳንቀደም የህዝቡ ብሶት ገንፍሎ ህዝባዊ እምቢተኝነቱ ከኛ ቁጥጥር ውጭ ቀድሞ እንዳይመጣ አስፈላጊውን ዝግጅት እያደረግን ሰንፈን ይህን ኃላፊነት መወጣት ካልቻልን ግን ህዝቡ ዝም ብሎ መጠበቅ የለም እና እኛም መሽቀዳደም አለብን በህዝቡ እንዳንቀደም የሚል እምነት ነው ያለው። ምክንያቱም የስርዓቱ ያገዛዙ ባህሪ ሰላማዊ ህዝባዊ እምቢተኝነትን አይቀሬ የሚያደርግ ብሶቱ ሞልቶ እየፈሰሰ ነው መምጣቱ አይቀርም። ግን ማኔጀብል እንዲሆን ቅድም ያልኳቸውን ችግሮች እንዳያመጣ ሪሊ የፖለቲካ ኃይሎችም እዛ ውድድር ውስጥ መግባት አለ መቅደም አለበት። ህብረተሰቡ ይህን ታሳቢ አድርጎ ሊከታተለን ሊደግፈን ሊረዳን እና በእንቅስቃሴያችን በሙሉ ልብ ሊሳተፍ ይገባል ብዬ አምናለሁ። ኃላፊነታችን ካልተወጣን ግን አበረታች ሁኔታ አለ ብያለሁ። ካልተወጣን ግን የድሮ አባዜ ጥሶ በልጦብን ካልተወጣን ግን ህብረተሰቡ ቁጭ ብሎ መመልከት የለም የራሱን እድል በራሱ እጅ መወሰን አለበት የሚል እምነት አለኝ። ቴዲ በጣም ማመሰግናለሁ። እሺ አመሰግናለሁ። ይልቃል መጨረሻ ላይ የምታነሳቸው ለፖለቲካ ኃይሎች ለልሂቃን ለአጠቃላይ ለዜጎችም መሻገር የሚችሉ መልእክቶች እስካሁን ካነሳናቸው ነጥቦች ጋር የሚተሳሰሩ የማጠቃለያ ነጥቦችን አንስተው ውይይታችንን እንፈጽማለን። ቀጥል። አመሰግናለሁ ቴዲ። እንግዲህ ጓደኞቼ ያሉትን በሙሉ መስማማበት ስለሆነ መደጋገም ጊዜ ላለማባከን እንዳሉ ቀበላቸዋለሁ። ከዛ በተጨማሪ ግን እንደው ቢሄዱ ጥሩ ነው ብዬ ማስባቸው እነዚህን ያልናቸውን ጉዳዮች ወደ ዳር ለማድረስ ከየት እንጀምር ሲባል የመጀመሪያው ነገር ደጋግመን እንዳልነው የስርዓቱ ዋና ባህሪው ተንኮልና መከፋፈል መሰነጣጠቅ ስለሆነ
ያንን ካውንተር ስትራቴጂ ቅድም ጌታቸውም እንዳለው ልናደርግ የምንችለው ክፋትን በበጎነት መለወጥ መተሳሰብና ሰዋዊ መንፈስ አካባቢያችን ላይ በማሳየት ቀላል ነገር ነች እኮ በቃ ያገሬ ልጅ ነው ጓደኛዬ ነህ ጣፍንታ አንድ ነው የሚል መንፈስ በሻይ ቤትም በቡናም በመስሪያ ቤትም በትግል ጓድነት አካባቢ ይህንን መልካም መንፈስ መተያየት ስርዓቱን ለመጣል ትልቅ ግብአት መሆኑን ማወቅ ያስፈልጋል በእጃችን ያለው የሰው ልጅ ብዙ መንፈሳችን ኢሞሽናል የሆነ ነገር ነው ከቴክኒክ ከረሃብ ከምን በላይ መልካም ሰላምታና መልካም የኔነት መንፈስ የማስተባበር ትልቅ ጉልበት አለው እና ይሄንን በማድረግ ረገድ አሁንኛ ሀገር ሌሎች ቦታ ላይ ከተነሱት የጀንዚ እንቅስቃሴዎች ያልተነሳበት ምክንያት በሃይማኖት በክፉ መንፈስ ላይ ያለው ሰው ሰነጣጥቀነዋል እና እነዛ ወጣቶች በጋራ የሚያረጋቸውንና በአንድ እድሜ ያጣፈንታ የሚጋሩትን የጋራ ጥያቄ አብረው እንዳይጠይቁ መጀመሪያ ያለው ትውልድ ክፉኛ መንፈሳቸውን ሰብረነዋል እውነት እንነጋገር ከተባለ ስለዚህ ይሄ እንዲቀል ካስፈለገና ደግሞ ውጤት እንዲያመጣ ያ የሥርዓቱን ባህሪ በአገር ደረጃም የፈጠርነው መንፈስ እንዲቀንስ ከተባለ the art of war ስትራቴጂ የጻፈው ይሄ ሳንሱ የሚባለው ሰውዬ የቻይናው ሰውዬ የተናገረው ነገር ለብዙ ሴቲንግ ይሰራል ለሰላማዊ ትግልም ይሰራል ለማህበራዊ ግንኙነትም ይሰራል ለቢዝነስ ውድድርም ይሰራል እና ዋናው ነገር የመጀመሪያ የጠላትን ስትራቴጂ ማሸነፍ ነው የሚለው ትግል ስታል እና ያብይ ስትራቴጂ ደግሞ ደጋግመን የምናየው መከፋፈልና ስንጥቀን ማስፋት ስለሆነ አንድ መሆን ስትራቴጂውን ማሸነፍ ማለት ነው ከዛ ቀጥሎ ደግሞ ጓደኞቹን በትንበት ነው የተለያየ ቡድን እየያዘ አላይ ያደረገ አንዱን ይዞ ትግራይን ሲጎዳ ማን ይዞ እንደሆነ አውቀነዋል አማራን ሲጎዳ ማንን ይዞ ሊያርግ እንደሆነ ኦሮሞን ሊጎዳ ሲፈልግ ማንን እንደያዘ እናውቃለን ያ ከሆነ ደግሞ ሁላችንም ከሱ ተገንጥለን አንድ በመሆን ነው አላዩን ማሸነፍ ከዛ በኋላ ነው ወታደሩ ማሸነፍ ሌላው ነው ይሄ ነገር በመጣ ጊዜ ደግሞ ይሄ የጋራ አንድነቱ ሚዲያው ምኑ በአንድ ላይ መቆሙ ሲያዩ የጀንዚ እንቅስቃሴ ያለ ጥርጥር ይነሳል ያ መንፈስ ለሌላውም የሚሰነጥቁት ነገሮች ሲቀሩና አብረው የሚያረጉት ነገሮች ወደፊት ጭንቅላቱ ላይ መምጣት ይጀምራሉ ማለት ነው እና ለዛ ነገር ይሄ ሚዲያዎችም የፖለቲካ ኃይሎችም ቡድኖችም የሃይማኖት ተቋማትም አንድ የመሆኑን ነገር እና የዚህን ስርዓት ስትራቴጂ የማሸነፊያ ትልቅ ምንድነው መዋጊያ መሳሪያ እጃችን ላይ ያለ መሆኑን ይሄንን ከተገነዘብ የተጀመሩትን ስራዎች በፍጥነት መቀነስ ነው መጨመር ነው ከዛ ባለፈ ደግሞ እነዚህ አጠቃላይ የመጡ የስነ ልቦና አንድነትና ወደ ለውጥ የመሄድ ነገሮች በዝርዝር ተግባር ውስጥና በቅድ በተያዘ መንገድ አክሽን ፕላን ተሰርቶላቸው በክንውን መካሄድ አለባቸው የሚል እምነት አለኝ በተረፈ ግን የሚታዩት ነገር ሁሉ ወደ አንድ አይነት ማምራቱ ቅድመ ፖለቲካ መሆናችንና ገና ወደ ፖለቲካ ለመሄድ የምናደርገው ስለሆነ የትብብር እንጂ የፉክክር ዘመን ላይ ስላልደረስ ለዛም አልታደልንም ቱ ቢሆንስ እኔ ኢትዮጵያ ውስጥ ጠቅላይ ሚኒስትር ለመሆን የምመኝበት ዘመን በኔ እድሜ እንዳልሆነና ለዛ የሚሆን ሀገር እንደሌለኝ ነው ማምን እንደው በግልጽ ለመናገር ከዛ በፊት ሊሰሩ የሚችሉ የሚያስከብሩ ብዙ መንገዶች እንዳሉ ለሀገርም ለታሪክም ለህዝብም የሚጠቅም ከዛ አንድ ወንበር መመኘት በማንችልበት ዘመን መመኘት ራሱ አላዋቂነትም ጭምር እኮ ነው እውነቱን ለመናገር ለምን ተመኘህ አይደለም ማለት የማይሆነው ነገር እየተመኘው ላደርግ የምችለውና በእድሜ ልሰራው የምችለው ነገር አጣለሁ እና አሁን የምንገኝበት ዘመን በጋራ ለአንድ ነገር የምንቆምበት እንጂ በተናጠል በብሔር ደረጃም ይሁን በፖለቲካ ፓርቲ ድርጅትም ይሁን በግለሰብ ደረጃም የውድድር ዘመንና ጊዜ የለንም በቃ ለዛ የሚፈቅድ ለዛ የሚያስከብር በዛ የሚገኝ ነገር የለም በቃ በለለ ነገር ለምን እንደክማለን ማለት ነው እና ለዛ ለመፍጠር ካሰብን ደግሞ ከቅድመ ፖለቲካ ወደ ፖለቲካ ለሚደረገው ትግል እንተባበር ነው ምለው አመሰግናለሁ ቴዲ